እኔ አንዳንድ ቀን በግሌ መሞት ያምረኝና ሆሆ ደግሞ የማላውቀው ሀገር በደስ ስላለሁ አያውቁትም። እውነቴን እኮ ነው። እንደው ውሰደኝ ልለው እፈልግና ደግሞ መግቢያዬን ሳላውቅ ቀላልፌ ቁጭ ልበል። ሁለት ነገር አየህ። ጳውሎስ ግን መግቢያው የት እንደሚሆን ስለሚያውቅ ውሰደኝ ይል ነበር። ጳውሎስ ልሄድ ከክርስቶስ ጋር ልኖር ናፍቃለሁ ይላል። ወይ ጌታዬ! አሁን ጳውሎስና እነዚህ ያገለገሉት ክርስቶስ አንድ ነው። ጳውሎስና እኛና እነዚህ ክርስቶስ አንድ ነው አይደለም። ልሄድ ከክርስቶስ ጋር ልኖር ናፍቃለሁ ይላል። በዚህ መኖር እንደውም ለእናንተ ነው ጥቅም ይላቸዋል። ይሄ ግን ይኸውልህ መሞት ይመኛል። ያው እንደ ወንዶቹ አደረጉት እንደተባለ ውሰደኝ ልለው እፈልግና ደግሞ መግቢያዬን ሳላውቅ ቀላልፌ ቁጭ ልበል። ሁለት ነገር እኔ በግሌ ሳልዋሽ መግቢያውን አያውቅ። መግቢያውን የማያውቅ ሊቀ ሊቃውንት፣ መግቢያውን የማያውቅ የጥንት የጠዋቱ ባለድመት ምልክቱ ሃይማኖት እያለ በከንቱ የሚገበዙ ቀሚሳሞች ማለት ነው። እኔ እነዚህን ከፈሪሳውያንና ከሰዱቃውያን ለይቻላቸው ገስጻቸዋለሁ። ደግሞ የአምላኬ እግዚአብሔር የኤልያስ አምላክ በእኔ ላይ ስላለ ገስጻቸዋለሁ። ወይ እናንተ አትገቡ የሚገቡትን አታስገቡ ተብሎ የተባሉት አይነት ማለት ነው። አሁን እሱ የት እንደሚገባ አያውቅም። የሚሰብካቸው ሰዎች የት ነው የሚገቡት? የትም። ሁለት ነገር ይገርመኛል። አንደኛው ቆይተን ከምንበላሽ በጊዜ ብነድ፣ ሁለተኛው ደግሞ ሄደን ደግሞ መግቢያችን መች እናውቀዋለን። ይሄ ሁልጊዜ ጥያቄ ብንሞት ይቆየናል፣ ስንቆይ ደግሞ እየተበላሸን ተቸግር እና በጣም ብቻ እግዚአብሔር ይማረን። እስቲ መሞት ይፈልጋል እንደ ወንዶቹ ማለት እንደነ ጳውሎስ ልሄድ ከክርስቶስ ጋር ልኖር እናፍቃለሁ። የቅዱስ ጳውሎስ ስብከት ግን ደግሞ እጨነቃለሁ ብሎ ያለው በሁለት ነገር ነው። በዚህ መኖር ለእናንተ ጥቅም ነው ይላል። ለእኔ ግን ይላል ቅዱስ ጳውሎስ ብሄድ ይሻለኛል፣ አገር አለን በሰማይ ይላል። ምድራዊ ድንኳናችን ቢፈርስ እግዚአብሔር በሰማይ ሌላ መኖሪያን አዘጋጅቶልናል ይላል። አሁን ቢሞት ይፈልጋል፣ ግን ከሞተ ደግሞ የትን መግባት ነው የት እንደሚገባ ግን አያውቅም። አሁን ይህን ክርስትና ብላችሁ ትሉታላችሁ። እንደ ወንድሞች እናቶች፣ ጌታ ኢየሱስ ገላገልከኝ። እኔም አባዬ ስጨናበስ እዛ ማለት ነው ስጨናበስልህ እኮ አልኩ። ስጨናበስልህ ወዴት እንደሚሄድ ሳላውቅ። አሁን እንደዚህ አይነት ክርስትና ይባላል አይባልም? እሺ። ስለዚህ ክርስትና የውሃ ጥምቀትን በመጠመቅ አይደለም የሚጀምረው። የእግዚአብሔር ልጅ በመቀበል ነው የሚጀምረው። ጌታ ኢየሱስ ክርስቶስን ሳትቀበሉት ጥምቀት ብትጠመቅ ቁርባን አይደለም እንደዚህ ብጣቂ እርሶፎራውን እየቆረሰ ወይ እንደኔ አይነት ዲያቆን በእርፈ መስቀል ወይኑን አይደለም በጆጉ ባጠጣ በጀሪካ እንኳን ባጠጣ አትጸድቅ፣ አትድንም። እሱን ከመብላትህ እሱን ከመጠጣትህ ህብስቱና ወይኑን ከመብላትህ ጥምቀቱን ያዘዘውን ጌታ እንደዚሁም ህብስቱና ወይኑንም እንድንበላ የሰጠንን ጌታ ማወቅ ይጠበቃል። እሱን ለማወቅ ደግሞ ያለ ሰባኪ እንዴት ይሰማሉ? ባልሰሙትስ እንዴት ያምናሉ? ተብሎ ተጽፏልና እንደኔ አይነት ሰባኪ አስቀድሞ ሊሰብከው ይገባል ማለት ነው። ስለ አይሁዳውያን የጠየቅሽን፣ አይሁዳውያን ጌታችን ኢየሱስ ክርስቶስን አያውቁትም፣ አልተቀበሉትም፣ አያውቁትም። እና ፍጻሜያቸው እንደመለካችን ኢየሱስ ክርስቶስን የማያውቅ አይሁዳዊም ይሁን አሕዛብ፣ ማንም ይሁን ማንም አድራሻቸው ሲኦል ነው። ሲኦል ነው። ጌታ ኢየሱስ ክርስቶስን አላወቁትም ማለት በቃ። እንግዲህ አይሁድ ስለሆኑ ለአባቶች ተስፋ ስለተነገረ እየተባለ ራሳችንን እያከከን አናወራም። ኢየሱስ ክርስቶስን የማያውቅ ወይ ኢየሱስ ክርስቶስን ያላወቀ እግዚአብሔር የላከውን ልጁን ኢየሱስ ክርስቶስን ያልተቀበለ ግሪካዊ፣ አይሁዳዊ፣ ባሪያ፣ ጨዋ፣ ወንድ፣ ሴት፣ የተማረ፣ ያልተማረ በሙሉ አድራሻው ሲኦል ነው። የእሳት ባህር ነው የሚጠብቀው። ለዚህ ነው አይሁዳውያን ወገኖቻችንንም ጌታን ተቀበሉ ብለን የምንሰብከው ማለት ነው። ለአይሁድም ኢየሱስ ክርስቶስን እንዲቀበሉ ወንጌል የሚሰብኩ አንዱ ነኝ።
ቴንክ ዩ ተመልሶልኛል። ኤርሚዬ ካላበዛውብህ ደግሞ በጋብቻ ላይ አሁን ለምሳሌ ጋብቻ ላይ ያልዳነና የዳነ መጋባት ማለት አሁንም እሱንም ይሄን ያንጸባርቃል። አዎ አሁን በክርስቶስ አንቺ በመሽያው ታምኛለሽ አይደል? በመሽያው እኔ ፕሮቴስታንት ክርስቲያን ነኝ። በቃ አሁን ያመነ ካላመነ ጋር በፍጹም አይጋባም፣ መጋባትም የለበትም። ኦኬ አመሰግናለሁ። ኤርሚዬ ተመልሶልኛል። እኔም ይሄን እረዳለሁ። እሺ ሌላ ጥያቄ ያለ ሰው መግባት ይችላል። በተለይ ዛሬ በተነሳው ላይ የሆነ ጉሩምሩምታ ያነሱ አይናቸውን እየፈጠጡ እስቲ ማን ነው ምናምን ነገር እያሉ ያሉ አንዳንድ ሰዎች ቪዲዮቸውን ሰምቻለሁ። ጥያቄ ያለው ሰው ካለ ማለት ነው። ከአማኑኤል ህብረት ቤተክርስቲያን ጋር ሆነን ሰሙ በተባለው ሰው ላይ ለብዙ እንግዲህ ቀናቶች፣ ሳምንታቶች፣ ወራቶችም ጭምር ታግሰን ባደረግኑ ላይ አማኑኤል ቤተክርስቲያንስ ብትሆን ማናት እያሉ አንዳንድ ማን እንደላካቸው እንኳን የማይታወቁ ነው። ወንድሞች እናቶች፣ እኔ እየናኩ አይደለም። ለእህቶች ምን ያህል ክብር እንዳለኝ ታውቃላችሁ። እናቴም ሴት ነች። 4 እህቶች አሉኝ ከእናቴ ጋር 5 ማለት ነው። እና ደግሞ 2 ሴቶች ልጆች አሉኝ። እናም ደግሞ አንድ ቆንጅዬ ሚስት አለች። ስለዚህ እናቴና እህቶቼ 5፣ ሚስቴና 2 ልጆቼ 8 ቤተሰብ አለኝ ማለት ነው። ስለዚህ ሴትን አያከብርም ብሎ የሚለው የቡና ወሬ ነው። ግን አንዳንድ ሰዎች ማን እንደላካቸው አይታወቁም። በቃ ከማጀት ይወጡና ባልቴቱ ሙሉ መጥቶ ማናት አማኑኤል ቤተክርስቲያን እንዴት ነው ከነሱ ጋር እንደዚህ ማነው አውጋዥ ማነው ተወጋዥ ያደረገው እያሉ አንዳንድ ሰዎች ትንሽ ደማቸው ፈልቶ ሲያወሩ ሰምቻቸዋለሁ። የሆነ ቪዲዮ ተልኮ ያው ቢገቡም የእግዚአብሔርን ቃል ይዘው ቢገቡም የሚያያቸው ሰው ከ10 ሰው አይበልጥም። ትልልቅ ስም ይዘዋል፣ ግን 10 ሰው ራሱ ካያቸው ነው። ያው ብሶትም ይመስለኛል። ግን እንደ በቀልነት የምጠይቁ ሰዎች ካላችሁ ነው ይህንን የከፈትኩት ማለት ነው። እኔ በቤተክርስቲያን ውስጥ አገለግላለሁ፣ ባለሁበት ቤተክርስቲያን ልብ በሉ። ስለዚህ የትኛውንም ስራ ስንሰራ እኔ በግሌ ስሰራ ሩቅ አገርን ካሉት አብያተ ክርስቲያናት ጋር እንሰራለን። ምክንያቱም የእግዚአብሔር መንግስት ስራ ነው። እዚህ ሰዎች ጌታን ከተቀበሉ በኋላ ወዴት ነው የምንልካቸው? ባሉበት አድራሻ ባሉበት ምድር ነው እንዲያስተምሯቸው፣ እንዲሰብኩ፣ ማነው እንዲያጠምቋቸው ሰዎቹንም መክረው ማለት ነው። ስለዚህ ሰሙ ጌታን እኔ ጋር ተቀበለ። ከኔ በፊት አንዲት እህት በውስጥ ጌታን አስቀብላው ነበር። ዘግቼ የሰማሁት እውነተኛ ሊሆን ይችላል። ከዛ እንደገና ደግሞ የሆኑ ሰዎች ቦታ ላይ ደግሞ ከዓመት በፊት ጌታን ተቀብለዋል አሉ። እንግዲህ ለ3ኛ ጊዜ ነው እኔ ጋር ጌታን የተቀበለው። ይሄ ሁሉ በኋላ ነው እየዘገየ ይወጣ ጉድና ጅራት ወደ ኋላ ነው ብለው እንዲሉ ማለት ነው። ኦኬ 3 የሚቀበል 33 ምን ችግር የለውም። ግን 3 የሚሆን 33 የተቀበለው ኢየሱስ ጸንቶ ቆመበት ወይ? እሺ ጌታን ተቀበልኩ ብሎ ሲለኝ እንደዋወል ነበር። አማኑኤል ህብረት ቤተክርስቲያን ህብረት አደርጋለሁ ብሎ ሲል አይጥሩ ነው ብዬ ቅድም እንዳሰማችሁ በመደዳ መረጃውን አሳየው ማለት ነው። ስለዚህ አማኑኤል ህብረት ቤተክርስቲያን ደግሞ በጣም የታመነች ቤተክርስቲያን ነች። ከዋናው መጋቢ ጋር ከፓስተር ጌትሽ ጋር ከረጅም ጊዜ ጀምሮ እንደዋወላለን። እኔ በሰሙ አይደለም፣ ከዛ በፊት ገና በፌስቡክ እያለው ሁሉ ጭምር እንደዋወላለን ከዋናው መጋቢ ጋር ማለት ነው። ስለዚህ አታምታታም። እኔም ሆንኩ አላምታታም። የትኛውን ቤተክርስቲያን ነው ብለህ በል እደውላለሁ። ምክንያቱም የምሰራው በክርስቶስ መንግስቱ ስለሆነ እነዛ አብያተ ክርስቲያናት ጤናማ የተባሉ አብያተ ክርስቲያናት ጋር ጌታን የተቀበሉ ሰዎች ወደ እነሱ ልካለሁ። ሰሙንም ወደ አማኑኤል ቤተክርስቲያን ሄጃለሁ ብሎ ሲል ጥሩ ቤተክርስቲያን የመረጥከው አልኩትኝ። ለኩ ስለነበረ እዛው አካባቢ ላይ ቸርች ተፈልጎ ወይ ደግሞ ወደ ሐዋሳ መጥቶ ወይ ሙሉ ወንጌል ወይ ህይወት ብርሃን ወይ አማኑኤል ቤተክርስቲያን በደንብ ስለማቅ ሙሉ ወንጌልም ፓስተር ተስፋዬ ጋቢሶን ያገኘሁበት ቸርች ስለሆነ እዛ ሄጄ ያገኘሁበት ስለሆነ ፓስተር ጌቱም ጋር ወይ ደግሞ ህይወት ብርሃን ከ3ቱ አንዱ ላይ እዛ በለቅርቡ እንዲማር ብሎ በሚል ነበር። እሱ ቀድሞ አማኑኤል ሄጃለሁ ብሎ ሲል አይዞህ ዌልካም፣ በጣም የተወደደች ቤተክርስቲያን ነች፣ እዛ ተማራል ነው ቲንክ እዛ ወደ 5 ሳምንት ነው 6 ሳምንት አይነት ትምህርት ወስዷል ብሎ አሉ። በጭቅጭቅ በንትርክ አስተማሪዎቹን በማበሻቀጥ በመጣላት በማንጓጠጥ ስርዓት በሌለ እንዲህ ነው ያሉን ወንድሞች እናቶቼ። ብዙ እንግዲህ አማኑኤል ህብረት ቤተክርስቲያን በጣም ትልቅ ቤተክርስቲያን ነች። ብዙ ሰዎችን አግኝተናል። የእሱን ያህል ግን ያስቸገረን የለም ነው ያሉት። ኦኬ መታገስ ደግሞ ተገቢ ነው። ታግሰውም አስተምረዋል። እናም ደግሞ ተጠምቋል። ያው እንዳሳየናችሁ ድብቅ ቢሆንም ተጠምቋል። እርኩስ መንፈስም ከላዩ ላይ ጮሆለት ወጥቷል እዛ ማለት ነው።
እነሱንም ብዙ ጊዜ አውርተናል። ጊዜ ወስደውም ደግሞ እንዲያዩ እንዲመክሩ ከአንዴም ሁለቴ ከሁለቴም ሶስቴ ደውለዋል፣ ቴክስት አድርገዋል፣ ጠርተውታል፣ አነጋግረውታል፣ ተው ብለውታል፣ አልተው ብሏል። ሶሻል ሚዲያ ላይ እዛ የአማኑኤል ህብረት ቤተክርስቲያን አባል ነኝ ይላል። እዚህ ደግሞ የመጣና አደባባይ ላይ ደግሞ ምን ይላል? ሰው ጴንጤ ከሚሆን ሲኦል ቢገባ ይሻላል ይላል። እና አሁን እዚህ አሁን የቲክቶኩ ወንድም ሴትም ባልቴት አይነት የሆኑ ሰዎች ይወጡና እንዴት እንደዚህ ብላችሁ ትሉታላችሁ አሉ። ታዲያ እሱ ያምሰው እንዴ? የአማኑኤልን ቤተክርስቲያን የክርስቶስን ቤተክርስቲያን መሳደብ አለበት እንዴ? እኛን ወንጌላውያንን ወንጌል የሚሰብኩ ወንድሞችና እህቶችን የዳኑት ሁሉ ጭምር ውስጣቸው ገብቶ ብዙ ሚስጥራቸውን አውቆት ነው እንደዚህ ብሎ የሚለው ይበሉ እንዴ? ቢሉም ጴንጤ ላይ የተዋሸውን ያህል ውሸት ህዝብ ወደ ጌታ እንዳይመጣ የከለከለው የለም። ብራዘር ጴንጤ እየተዋሸበት ነው እኔ ወደ ጌታ የመጣሁት። ቤት ዘግተው ዝሙት ይሰራሉ ብለው ቄሶቹ ሲዋሹ ሰምቼ ነው እሱን ቼክ ለማረጋገጥ መጥቼ ስብከተ ወንጌል ሰምቼ የቀረሁት። ጴንጤን በሐሰት ስላወራህበት ሃይማኖቱ የሚከስም የሚጠፋ መስሏችሁ ከሆነ በጣም ተታላችኋል። አስረግጬ ነው የምነግርህ አልኩህ። የልዑል እግዚአብሔር መንፈስ ያለበት ማህበረሰብ ስለሆነ በወንጌል ስብከት በሬ ሳርን እንደሚጨርስ እየጨረሰ የሚሄድ ይህ ህዝብ ያስፈራኛል ብሎ የአሕዛብ ንጉስ ባራቅ የሞዓብ ንጉስ ለበለዓም በተናገረው አይነት ነገር ፍርሃት ነው የሚሆንበት ጴንጤ። ኦኬ። ግን ደግሞ ለአንዳንድ ሰዎች ደግሞ መሰናክል ሊሆን ይችላል። ስለዚህ ታግሰነዋል። ምንም ሳልለው አይደል እንደ ስድብ የጀመረው ወንድሞችን መሳደብ ማለት ማንን ያልተሳደበው ምንም እኮ ሳንለው ማለት ምንም። ኦኬ። የላከው ዘማርያም ዘለቀ ነው እንዲህ አይነት ነገር ውስጥ የከተተው ዲያቆን ዘማርያም ዘለቀ ነው የላከው። ማን ነው? ሰሙን ማለት ነው። ቅድሞ ወንድምነት ቤካ ያሳየው አንድ ቪዲዮ ማን ነው ደምረው ነው ከአሜሪካ ሰው ይፈልጋል ብሎ ያለው የሚፈልግ ሰው አለ ብሎ ምክንያቱ ከጴንጤ ውስጥ ውጣ፣ ጴንጤው ስደበው፣ አራክስ እምነታቸው ብሎ የሚል ሞዓ ተዋህዶ የሚባል ግሩፕ አለ። ቁጭ ብሎ ገንዘብ የሚከፍል ብራዘር አንተ መጨና ትናንትና መጠሽ ማለት ነው። እኛ ውስጥ ለውስጥ ምን እንደሰራን ምን ያህል ጊዜ እንድታገስን ምን ያህል ጊዜ ለመምከር እንደሄድን በዶክተር ሻወርን በኩል እንዲመክረው ዶክተርዬ ብዬ ማለት ነው። ቤተክርስቲያን አማኑኤል ቤተክርስቲያን ምን ያህል እንደታገሰች ምን ያህል ጊዜ እንደደወሉ ምን ያህል ጊዜ እንደመከሩ ምን ያህል ጊዜ ተው አቁም ለጊዜው ይቅርታ ለጊዜው ይቅርብ ብለውት ምክር እንደሰጡት ምክር ሰምቶ ግን የማይቀበል ሆኖ ሲያገኙት እኛ ቤተክርስቲያንን ቀድመን ሰሙን እንዲህና እንደዛ ማለት አይጠበቅብንም የለብንም። ለምን ቤተክርስቲያን እንዳለው አማኑኤል ህብረት ነኝ ብሎ ስላለ ስንጠይቅ አዎ ልክ ነው እኛ ጋር ነበር ብለዋል፣ አጥምቀውታል። ስለዚህ ቤተክርስቲያን ጠርታ ጠይቀችው። ከዋናው መጋቢ ጀምረን አወራን። አሁን ምን ይጠበስ ነው ብለህ የምትለው አንተ ዝም ብለህ ከጎሬው እንደወጣ ጅብ መተህ ቀጥታ ለመናከስ የምትፈልገው በጌታ የሆንከው ወንድምና እህት ማለት ነው። ምንድን ነው የምትሉት? አሁን ቤት ከፍታችሁ የሚሰማችሁ አጣችሁ አይደል? እንዴት ኤርሚያስ እንዴት እንዲህ ይለዋል? ዶክተር ሻውርስ ቢሆን አማኑኤልስ ቤተክርስቲያን ፓስተሩ ሊመጣ አይገባም ነበር። አንቺ ነሽ የምትከለኪው እንዴ? በማንም ባልቴት እኮ አይደለም የምትመራው አማኑኤል ቤተክርስቲያን። አማኑኤል ቤተክርስቲያን ብራዘር ትልቅ ቤተክርስቲያን ነው። በእናንተ አይደለም የምትመራው፣ በእኔ አይደለም የምትመራው። እኛ እንኳን እንደ ወንድም ነው የነገርናቸው። ምክንያቱም እኔም በቤተክርስቲያኑ ስለማገለግል ማለት ነው። እንደ ወንድም ያለውን ነገር ነገርናቸው። ያለውን የተጻፈውንም የተነገረውንም ቪዲዮ በመረጃ ቀረብን። እራሳቸው ፓስተሮች ሁሉ ጭምር እራሳቸው እዚህ ይከታተሉ ነበር። ከተግሳጽ በኋላ ያስተካክላል ብለው አስተካክሏል አላስተካከልም ብሎ የሚለው ይከታተሉት ነበር እዚሁ ቲክቶክ ላይ ማለት ነው። ቤት ከፍቶ ምን እንደሚናገር ፓስተሮቹ የአማኑኤል ፓስተሮች እኛ ሳንነግራቸው ራሳቸው በጆሯቸው ሰምተዋል። ኦኬ።
እኛ የሆነ ርዕስ በቃ የሆነ ነገር ይዘን ስንገባ በሙሉ ጴንጤው ርዕስ የለውም የሚያወራበት የሆነ ነገር ብለን ስንወጣ በየቦታው 4-6 ቦታ ላይ ይከፈትልሃል። እኔ ግን ኤርሚያስ ግን እንደዚያ ያለው ትክክል ነው ትላለች ትመጣና ማለት ነው። ገላትያ ናት ቤት ግቢና ማንሽ አቦዘነች ገላትያ መጽሐፍትን አንብቢ በጌታ የሆናችሁትን አንዳንዶቹም አገልጋዮችንን ብላችሁ ምትሉ ወፋፍራም ሴቶች ግቢና ኤፌሶንን አንብቢ። እኛ ዝም ብሎ በስሜት ላይ የተነሳ ነገር አይደለም የምናደርገው። በጣም ብዙ ጊዜ ታግሰን በጣም ብዙ ጊዜ ወንድሞች ናቶች ከቤተክርስቲያን መሪዎች ጋር አንድ አይደለም 2 አይደለም 3 አይደለም 4 በላይ ተመካክረን ተደዋውለን እናንተ ነበራችሁ ከፓስተር ጌትዬ ጋር ሳወራ ከዋናው መጋቢ ጋር ከነ ፓስተር ወንድዬ ጋር ስናወራ ነበራችሁ። እኛ በደከምንበት ላይ ይመጡና ማለት አንደኛው ሲናገር አይቼዋለሁ። እኔ ምንም ነገር ምን የብላይ አይደርሱም እነማ ስለሆኑ ነው ማተቀባይ ማናስቀባይ ነው ብሎ አለ። መርዶ ላርዳህ ሰምቻለሁ። እሺ መርዶ ላርዳህ ኢየሱስ ክርስቶስ የህይወታቸው አዳኝና ጌታ አድርገው እንዲቀበሉ ወንጌል እንድሰብክ ልዑል ጠርቶኛል። እንዳንተ ቤት ስትከፍት 10 ሰውና 5 ሰው የሚሰማኝ ዝምባም ሰው አይደለሁኝም። ቅዱስ እግዚአብሔር ከኔ ጋር ስላለ ትውልድ ይሰማል። ማነው ጌታን ተቀባይ ማነው አስቀባይ ነው አይደል ያልከው? እኔ ጌታ ኢየሱስ ክርስቶስን ሰዎች እንዲቀበሉ ወንጌል እሰብካለሁ። ደግሞ አለው እንዳንተ ዝምብ እየወረረኝ በ5 እና በ10 ሰው እዛም እየሄድኩኝ የምገባ ሰው አይደለሁኝ። ሞገስ አልባ አድርጓችኋል። አርፋችሁ ተቀመጡ። ሞገስ አልባ አድርጓችኋል። ለምን አልተጠራህበትም? በቃ ጥሪ ይጠይቃል። ወንጌል ጥሪ ይጠይቃል። እሺ የጠራህ ጌታ ሞገስ ይሰጣል። የጠራህ ጌታ ቃልህን ያከብደዋል። ማነው ጌታን አስቀባይ ማነው ተቀባይ አለን? አንደኛው ማለት ነው እኔ በክርስቶስ ኢየሱስ አምኜ የዳንኩ ነኝ። ወንድሞቼ እናቶቼ አምነው የዳኑ ናቸው። ወንጌል እንሰብካለን። እግዚአብሔር ለህይወት የሚሆን ንስሐን የሰጣቸው ቃሉን ሰምተው ልባቸው የተነካ ሰዎች ጌታን ይቀበላሉ። ለዚህ ነው ጌታን የተቀበሉት። ስለዚህ ጌታን ከተቀበሉ በኋላ እንደ ወንጌል ሰባኪነት ጌታን ሲቀበሉ ወደ ቤተክርስቲያን አስገባዋቸው። ቤተክርስቲያን ተማሯል። ቤተክርስቲያን አስተማረች፣ አጠመቀች፣ እርኩስ መንፈሳቸውን ገስጻ አስወጣች እና ቁጭ በሉ ታዘዙ ተባሉ። ወጥተው ጴንጤን ይሳደባሉ። ስለዚህ አማኑኤል ቤተክርስቲያን ያልሰማ እኔን ይሰማል? አይሰማም። አማኑኤል ቤተክርስቲያን ያወገዘችውን እኔም አወግዘዋለሁ። ሻርፕ ለምን አታብድም አልኩ ወንድሜ። ጴንጤ የሆናችሁት ለምን ጨርቃችሁን አትጥሉ? ሙሉ ወንጌል ቤተክርስቲያን ያወገዘችውን እኔም አወግዘዋለሁ። እኔ የክርስቶስ ቤተክርስቲያን አገልጋይ ነኝ። ኦኬ ፋክት ቃለ ሕይወት ቤተክርስቲያን አይታ ትክክል አይደለም አረማመድ አስተካክል፣ ተገሰስ፣ ተማር፣ ተመከር ብላ ያለችው ሰው ምክሯን ከሰማ አሰየው። ካልሰማስ ቤተክርስቲያን ቃለ ሕይወት ያወገዘችውን ሰው እኔም ማወግዛለሁ ከቤተክርስቲያን ጋር ማለት ነው። 4 ነጥብ። አሁን ይህንን ልወደድ ባይነትን እኛ ለህዝብ ማንራራ እኛ ለህዝብ እንደማንራራ የክርስቶስ ፍቅር የሌለን አንዳንዱ ደግሞ ምን ይላል? የኦርቶዶክሳውያኑ ፍቅራቸው ትህትናቸው። አንዷም ከዚህ በፊት ብላኛለች። አንዷ መታ እንትና የሚባለውን ሰው የትህትና አየሁ አለችኝ እና ከነሱ ትህትና ብትማሩ አላለም እኮ አልኩ። ጌታ ምስክር ደግሞ ከዓለማውያን ትህትና ልማር። የእኔ ትሁት ቀራንዮ መስቀል ላይ የተሰቀለው የአብ ልጅ ነው። እኔ ዋህ በልቤ ምንድነኝ አለ? ትሁት ነኝ። እናስ ከኔ ተማሩ እንጂ ያለው ግብስ ከሆነ አስማተኛና መተተኛ እጁና እግሩ ላይ ግንባሩ ላይ ካስነቀሰ ጠንቋይ አልማርም። ትህትና ፋክት ይመራሉ። አጦ ብራዘር እኔ የምማረው ትህትናን ከእግዚአብሔር ልጅ ነው። እኔ ዋህ በልቤ ትሁት ነኝ ከኔ ተማሩ ብሎ ያለውን ኢየሱስን ጥዬ እንዴት ነው አሁን ከዓለማውያን ሄጄ ትህትናን የምማረው? ምን ትህትና አላቸውና የትህትና መለኪያው አንገት አቀርቅሮ እንደዚህ ሲናገሩ በስመ አብ ወወልድ ይሄ ነው ትሁት? ወይ ደግሞ ኢየሱስ ጌታ ነው ማለት ይሄ ነው ትሁት? ተው አንተ መንፈሴን አታበሳቸው። ኢሳይያስ ነግሮኛል ትህትና በቅዱስ ቃሉ
እግዚአብሔር በባሪያው በኢሳያስ በኩል እኔ ወደዚህ ወደ ትሁት ለምን አላነበውም? እንዴ ምን ልታረጉ መጣችሁ? እኔስ ምን ላረግ መጣሁና ነው? ቃሉን አላነብም እንዴ? ይኸውልህ እኔ ትሁት ጌታ ትሁታንን የሚያይበት እና ያየበት ትሁታን እነማን ናቸው ብሎ ሲል በትንቢተ ኢሳያስ መጽሐፍ ምዕራፍ 66 ምን ይላል? እግዚአብሔር እንዲህ ይላል፣ ሰማይ ዙፋኔ፣ ምድር የእግሬ መረገጫ ናት። የምትሰሩልኝ ቤት ምን አይነት ነው? የማርፍበት ስፍራ ምንድን ነው? እነዚህን ሁሉ እጄ ሰርታለች፣ እነዚህ ሁሉ የኔ ናቸው ይላል እግዚአብሔር። ነገር ግን ወደዚህ ወደ ትሁት መንፈሱም ወደ ተሰበረ በቃሌም ወደሚንቀጠቀጥ ሰው እመለከታለሁ አላ የያዕቆብ ንጉሥ። አየህ፣ ትሁታን እነማን ናቸው? መንፈሳቸው የተሰበረ እንጂ ወገባቸው የተሰበረ ማለት አይደለም። ሲያወሩ አንገታቸው እንዲስብር ያደርጉ አይደለም። አንገት ደፊ አገር አጥፊ ተብሎ እንደሚባል አየህ። እኔ ትህትና ለመማር ምንም ነገር ለመማር ዓለማውያን ጋር አሕዛብ ጋር አልሄድም። ቴንኪው ጌታዬ ኢየሱስ። አሕዛብ ጋር ሄጄ ቅልውጥ አልማር። እኔ ከሞዓብ ከአሞናውያን ከግብፃውያን የምማረው የለኝም። እኔ ክርስቶስ ነኝ። ከማን የምማረው? ከኢየሱስ። ከማን የምማረው? ከእምነት አባቶች ከሐዋርያቱ ከነ ቅዱስ ጳውሎስ። እኔ ክርስቶስን እንደመሰልኩ እናንተም እኔን ምሰሉ ብሏል። ጌታዬን ለመምሰል አንድ የኦርቶዶክስ ጠንቋይ ሄጄ የእሱን ትህትና አቤት ትህትናው አይታችሁታል። ግን እናንተ ጴንጤዎች ግን ለምን ከእንትና ከዲያቆን እንትና ከቄስ እንትና ለምን አትማሩ ይላል። ብራዘር እንዲህ አይነት ይሄ 50 እግር የሆነ ትምህርት ይዘመተህ እኔ የገኛ ጋር እንትናት ዳር ትይዛለህ አልኩ። እዛው ተግማሙ ብራዘር፣ እዛው ሄዳችሁ ተግማሙ። እኔ ትህትናን የምማረው ኦኬ። የኔ አባት ስም ለዘላለም ይባረክ። ደግሞ ከነሱ ተማሩ ይላል እንዴ? ደፋ ገና ባልታጠበ ፊቱ ተነስቶ ማለት ነው። ጴንጤ እኮ ነው። ባልታጠበ ፊቱ ተነስቶ ደብተር ይዘህ ተማር። ይኸው የኔ ትህትናው ለአባቱ መታዘዝ፣ ስለ እኔ በደልና ኃጢአት ሊሰዋ ቀራንዮ ኮረብታ ላይ እንደዚህ ከተሰዋው ከእግዚአብሔር ልጅ ከዳዊት ልጅ ከኔ ተማሩ ብሎ ካለው ጌታ ነው የምማረው። አቤት። አዎ፣ ከሱ ቀጥሎ የአዲስ ኪዳን ስመጥር ከሆኑ አገልጋዮች ከነ ጳውሎስ ነው የምማረው። እኔ ክርስቶስን እንደመሰልኩ እኔን ምሰሉ ብሎ ካለው ጳውሎስ እንጂ የኦርቶዶክስን ዲያቆን ለመምሰል የሆነ ጢማም ወንድዬ ለመምሰል ከዚህ ትላለህ አንተ። አታፍሩ? እንዲህ ስንት አይነት እኮ ትውልድ ነው ያለው ወንድሞች እናቶቼ። ዋቢ አድርገህ ትጠራለህ። አሁን እኔ ይኸውልህ ያልዳነ የእግዚአብሔር መንፈስ ከሌለበት ትሁት ከሚመስል እቡ ይልቅ የዳነ ቀሽቃሻ ነው ብለህ የምትለው ጴንጤ በስንት ጣዕሙ። አዎ አሁን ሳምንት ሙሉ የቤት ስራ የምትገቡበትን ሰጣችኋለሁ። እንደዚህ ማለት ነው። ያው የሚገቡበትን ማርዕስት ስለሌላቸው። ኤርሚያስ ግን ማታ ያለውን ሰምታችኋል። ግን ምን ይመስላችኋል ብለት እንድትሰባሰብ አድርጋለሁ። ለሰነፍ ጴንጤ ማለት ነው። የሚሰማችሁ ሰው ስላጣችሁ አርዕስት ብለህ ከቤተ ክርስቲያን ጋር የሰራኑን ስራ ልታራክሱ ብድግ አላችሁና መጣችሁ። ከቤተ ክርስቲያን ጋር ከአማኑኤል ቤተ ክርስቲያን ጋር የሰራ ነው። ሂድ እነ ፓስተር ጌትሽን ጠይቃቸው፣ እነ ፓስተር ወንድዬን ጠይቃ። ሂድ ቤተ ክርስቲያን አማኑኤል፣ እናንተ ተሳስታችኋል፣ አታፍሩም እናንተ ባለጌዎች በላቸው። ሂድና ቤተ ክርስቲያን ኤክስ ኮሚኒኬት ያደረገችውን ኤክስ ኮሚኒኬት አደርጋለሁ። ቴንክ ዩ ሎርድ። ያም አንድ ቀን እኮ ወንጌል ነግረውት የማያውቁ ማለት ነው። እና ጥያቄ ያለው ሰው ካለ መግባት ይችላል ነው ብያልኩት። ሙሾ አትቀመጡ። ኤርሚያስ ቤት ከፍቶ የሆነ ነገር ሲል በቃ በየቦታው ነው የሚጥሉታሉ። በየቦታው
በየቦታ ያሉት እዛም ጋር እንትን ብሎ ግን እነ ዶክተር ሻውና እነ ኤርሚያስ ግን ያደረጉት ልክ ነው ብለሽ ትመጣለች። የሆነች ወፍራም ሴትዮ ከኩሽና ወጥታ ከነ ሊጧ ሁሉ ጭምር የመጣች ማለት ነው። ግን አይደለም እኔ ማለት እኔ እንደዚህ ምናምን እኛ እኮ ወራቶችና ሳምንታት የጸለይንበት የመከርንበት የደከምንበትን እኮ ነው ወንድሞች ናቶች እንዴ ተው እንጂ ወንድሞቼ። እኔ እያንዳንዱ ነገር የምሰራውን ለእነቱም ቧለል እየደወልኩ ማሳወቅ አለብኝ? እንደዚህ የለብኝም። ዛሬ ያደረግነው ነገር የአማኑኤል ህብረት ቤተ ክርስቲያን የአዋሳ አጥቢያ ከዋናው መጋቢ ከፓስተር ጌትሽ ጀምሮ ሁሉም ያውቃሉ። ተመካክረንበታል፣ ጊዜ ወስደዋል፣ ጸልየዋል፣ ጸልየናል፣ ታግሰናል፣ ግራቀኝ አይተናል። ጴንጤነት ማለት ርካሽ ነው፣ የበሰበሰ ሃይማኖት ነው፣ ሲኦል ብትገቡ ይሻላል ሰው ጴንጤ ከሚሆን። ይሄን መጽሐፍ ቅዱስን አንብቦ ሰው ኤቲስት ነው የሚሆነው፣ ይሄን መጽሐፍ ቅዱስ ብታቃጥሉት ይሻላል እያለ ማንም ወጠብሻ ጎረምሳ ልጋጉን ሲጣርቅ ኦኬ ታግሰን እናያለን። 10 ጊዜ ለምን ጌታን አትቀበልም? ስትቀበል ጌታ የተቀበልከውን ጌታ ክርስቶስ ለቤተክርስቲያን በሰጠው ስልጣን ውስጥ ሰሚት አድርገ መቀመጥ አለብህ። እንደኔ ኦኬ የቤተክርስቲያን መሪዎች አሉን፣ የቤተክርስቲያን ፓስተር አለን። አየህ እንደኔ ሰሚት አድርገ መቀመጥ አለብህ። የክርስቶስ ነው ብለህ ካልክ በቸርች ግባ፣ በቸርች ተማር፣ ተገሰጽ፣ ተማር። ማግባት ካለብህ በዛ ታገባለህ። ምክር ይሰጡሃል፣ እናስተምራለን፣ እንገስጽሃለን። በቤተክርስቲያን በኩል እናድጋለን፣ አንዳችን ለአንዳችን እየገሰጽም ማለት ነው አይደል? ፋክት የቤተክርስቲያን መሪዎች ይኑራችሁ፣ ቸርች ይኑራችሁ። ትናንት አሁን በዚህ ምሽት ከዚህ ሰዓት በፊት እዚህ ሰዓት አካባቢ ወይ ከዚህ ሰዓት በፊት ከዚህ ሰዓት ትንሽ በፊት የቤተክርስቲያን መሪዎቼ የቤት መጥተው ነበር። አጠቃላይ ቪዚት ሊያደርጉ ሊጎበኙ ማለት ነው። ጸልየውልን ባርከውን የእግዚአብሔርን ቃል አካፍሎ ነው ፓስተር ሄደው መሪዎች በሙሉ የቸርች መሪዎች በሙሉ ነው እኔ ቤት የመጡት። ሰሚት አድርግ ኦኬ፣ ሰሚት አድርግ። ፓስተር ሰለሞን ነገ ላይቭ አትግባ ብሎ ቢለኝ አልገባም። ማን ስለሆንክ ምናምን ነገር አልለውም። ክርስቶስ ለቤተ ክርስቲያን ስልጣን ሰጥቷል። መሪዎች አሉ። አለቀ። ግልጽ ነው አይደል? አንዳንዱ ማን እንደሾማቸው እንኳን አይታወቁም እኮ ፓስተር ተብለው እኛ ስንት ሳምንትና ከወር በላይ ወር ከምናምን ነገር በላይ ኦልሞስት ወደ 6 ሳምንት ምናምን ነገር አይሆነውም ብላችሁ ነው የደከምንበትን ከቤተክርስቲያን ጋር የሰራኑን ማን ስለሆኑ ነው ምናምን ነገር ብሎ አቧራ ያጨሳል እንዴ? ሂድ አማኑኤልን አውራት እና እኔም ጋር ከፈለጋችሁ አቅም ካላችሁ የማውራት ኑ ግቡና አውሩ። እስቲ ግቡና አውሩ። ቅድም ይኸው ቤት ጥያቄ ያላችሁ ኑ ግቡ ብያለሁ። ጴንጤዎች ሆናችሁ እንዴት እንደዚህ ያደርጋሉ ግን ነውር አይደለም እንዴ ምናምን ነገር ብላችሁ ያላችሁ ሰዎች ኑ ግቡና ከዚህ ጋር እኔ ጋር ፊት ለፊት እየተያየን ታወራለን። ኑ በጌታ የሆናችሁ እህቶች ወንድሞች፣ ሌላ ቤት ከፍታችሁ እሪ ብላችሁ የምትሉ ኑ ግቡና። እስኪ ምንድነው ጥፋታችን ነገር በነጥብ አስቀምጥልኝ። ታፍራለህ። በጽድቅ ፊት መቆም አትችልም። ታፍራላችሁ። አንገትን ደፍተህ ነው የምትወጣው። ሰድቤ ሳይሆን በነጥብ አስቀምጥልሃለሁ። ምን ያህል መንገድ እንደሄድን፣ ምን ያህል እንደታገስን፣ ምን ያህል እንደመከርን፣ ምን ያህል ከቤተክርስቲያን ጋር እንደተነጋገር፣ ምን ያህል ከቤተክርስቲያን ጋር እንደሰራን ማለት ነው። ኑ ግቡ እስቲ። በየቤቱ ቤት ከፍታችሁ ስታላዝኑ የነበራችሁ ጴንጤዎች ማለት ነው። የት አላችሁ? አትልኩም። እዚህ ገዝታ አሁን የላከው በሙሉ ሌላ ነው። በሙሉ ስታለቅሱ ያዩዋችሁ ሰዎች ሁሉ የላችሁም። አሁን እዚህ ኑ ግቡ። ይኸው እኔና ዶክተር ሻለ ዶክተር በዚህ ሰዓት ተኝቷል። ኤርሚያስ ትክክል አይደለም ብላችሁ ያላችሁ ሰዎች ነው ሲናና ንገረን ሲሆን ማለት ጠዋት ተነስተ ፊትን እንኳን በሚገባ ሳትታጠብ ዝም ብለህ እኛ በደከምንበት ነገር ላይ መታ አስተያየት ለመስጠት ቤት ከፍተህ ያዝልኝ ቤቱ ጥራለህ እንዴ? ልካችሁን ማወቅ አለባችሁ። ጌታዬ ኢየሱስ ምስክር ነው። ለሰነፍ ጴንጤዎች ነው የምነግራችሁ። ልካችሁን ማወቅ አለብህ ብራዘር።
አደብ መያዝ አለበት እኮ ነው ብዬ የኤርሚያስን ስም ስትይዝ ነው ገብቶ 50ና 100 200 ሰው የሚሰማህ። የኤርሚያስ የኔን ስም ይዘህ ስትገባ እንጂ ርዕስ ይዛችሁ ገብታችሁ ማንም አያያችሁም። ለዚህ ነው ባላጠፋኑ እንደ ጥፋተኛ የምትበድሉ ማነው የምትኮኑኑ ማለት ነው። ምን አጠፋን ከቤተክርስቲያን ጋር በመስራታችን? ጊዮርጊስ አማላጅ ነው ማርያም አማላጅ ነች ብሎ አይ ቲንክ ሴትዮዋ የሙሉ ወንጌልን ሎጎ ታርጋለች። እቺ ማነች መዲ የምትባለው ሴትዮ ተጠንቀቋት። እኔ በጌታ መስላ የነበረ ግን አትመስለኝም። አሁን ዝም ብዬ ስጠረጥር አትመስለኝም። መዲ የምትባለው እህት ኦኬ አትመስለኝም። ወይ በፍቅሩ ወይ በትምህርቱ ተጠምዳለች በሰሙ ማለት ነው። አትመስለኝም። ወንድሞች ናቶች እሷና እሷን ከሚመስሉ ሰዎች ተጠንቀቁ። ይኸው ፋክት በአደባባይ ላይ የምናገረው። ወይ በፍቅሩ ወድቃለች ወይ በትምህርቱ ተስባለች። ማርያም አማላጅ ናት፣ ጊዮርጊስም ሰማዕት ነው እንቀበላለን ብላ ካለችው የመጀመሪያው እሱ ግብረ አበር እሷ ናት። ተጠንቀቁ ከሰማ ማለት ነው። ኤርሚያስን ፎቶዬን ዘቅዝቅ አይደለም የፈለክ ብለህ ብትል ወይ ፍንክቻ አልኩ። ይኸውልህ እንደዚህ እግዚአብሔር በሞገስ አጥግቦኝ የእናንተን ስድብ ለሞገስ እየቀየረው እንደዚህ በሞገስ አጥግቦ ነው የሚያወጣኝ። ምንም የምታመጡት ነገር የለም። ለቤተክርስቲያን በቅንነት ምሰራ በቅንነት እዚህ ካሉ ወንድሞች እና እህቶች ጋር እምተጋ ወንድም ነኝ። እኔም ዶክተር ሻውልም እህቶችም እህቴ ሜርሲ እህቴ መሳይ መሲ ወንድምነት ቤካ ሌሎቻችንም እነ ዘማሪ ዳግሻም ሌሎችም ሁሉ ጭምር ስንሰራ በቅንነት ነው የምንሰራው። ኦኬ እንደውም ጥሩ ተከታትለውታል ማለት ይቻላል። የሆነ ጌታ ምስክር ሰው በሰራበት በመልካም ነገር ሊመሰገኑ ሊበረታቱ ይገባል። እነ ቤካ እነ ቤኪ እነ ማነው እነ ካሎራ እነ ቴሌኮም እነ ግሎሪ አብ ተከታትለውት ነበር። ልጁን በትክክልም አገኙት ማለት ነው። የአገሬን ሰዎች አስመሰልከኝ። እሺ ጌታ ይባረክ። የሸዋ ኦሮሞች ሲጨፍሩ እንደዚህ የሚያደርጉት ነገር አለና ቴንኪው አንበሳውን ጎፈሩን የሰጠኝ። ኦኬ እግዚአብሔር ይባረክ። ስለዚህ ጥያቄ ያለ ሰው ካለ መምጣት ይችላል። ዝም ብላችሁ ካላችሁ ንግቡ በጌታ እሺ። ኖ ጠይቁ፣ መጠየቅ ትችላላችሁ። ለብቻችን እንትና ትክክል አይደለም ብለን ትምህርቱን ስንናገር ተወግዘን፣ ከቤተክርስቲያንም ጋር ስንሰራ ተወግዘን እንዴ እስቲ ምን ጠዋት ስትነሱ ላይቭ ላይ የሆነ ትኩስ ነው ተብሎ የሚባል ርዕስ ብቻ ስታገኙ ዝም ብላችሁ ይዛችሁ አትጉ። እነማ በዚህ ጉዳይ ምን ያህል ሰርተውበታል፣ ምን ያህል ሄደውበታል፣ ምን ያህል ጸልየውበታል፣ ምን ያህል መክረውበታል። ኤርሚያስ ከሆንኩኝ ኤርሚያስ ብቻውን ነው ያደረገው፣ ወይ ዶክተር ሻውል ከሆነ ዶክተር ሻውል ብቻውን ነው ይሄንን ያደረገው፣ ወይ ቤካ ከሆነ ቤኪ ብቻውን ነው ይሄንን ያደረገው ተብሎ እኮ መጠየቅ አለበት። ምን ያህል ጊዜ ሄዳችሁበት ወንድሞች? በዚህ ጉዳይ ላይ አልቸኮላችሁም ወይ አልዘገያችሁም ወይ ይባላል እኮ ወንድሞች ናቶች። ጥያቄ አለኝ። እሺ ኤልሲዬ፣ ጥያቄ ከዚህ በፊት ኤርሚ እንዴት ሰሙን ዝም አለው ተብሎ በየቤቱ ሲንጫጩ አልነበረ ወይ? ለምን ይታገሰዋል እንዲህ አይነት ነገር እየተናገረ ተብሎ እኔ ቢያንስ 2 ቤት ሰምቻለሁ። እና አሁን ደግሞ ጊዜውን ጠብቃችሁ ፕሮሰሱን ሄዳችሁ መናገር ስትጀምሩ በእርግጥ አልሰማሁም ለቅሶውን በየቤቱ ያለውን፣ ግን እንዲህ አይነት ጥያቄ መጠየቁ አይጋጭባችሁም ወይ? ይሄን ጥያቄዎች ከዚህ በፊት ምን ስትሉ ነበር? ይሄንን እንዲመልሱልኝ እፈልጋለሁ። ኤልሲዬ ሲኖሩ አይደል እነሱ እዛ ነው ወሬ የሚያወሩት። ኦኬ ካላችሁ ኤርሚ እንዴ ላውራና ልውጣሽ። እሺ ገንየዋ ሰላም ለሁላችሁ ይሁን። ተባረክ ኤርሚ። አሜን። ዱላ በበዛብህ ቁጥር ሞገስን ያበዛልህ እግዚአብሔር በማደሪያው ይባረክ። አሜን። ስለአንተ የሚሟገት የሚቆም እግዚአብሔር
ስሙ ይባረክ፣ ማደሪያው ይባረክ። አሁንም ከፍታህን እግዚአብሔር ከፍ ያድርገው። እንደዚህ የሰዎች መነጋገሪያ ቢወዱም ባይወዱም ስላንተ አውርተው በምንም አይነት ርዕስ አንተን አያነሱም። ባይብል ከተነሳ ያንተ ስም ይነሳል። እግዚአብሔር እንደዚህ ስላደረገ እግዚአብሔርን ያመሰግናለሁ። አላጉረመርም። የሚያመኝ ፓርት አለ። አዎ በደንብ ያመኛል፣ ግን እግዚአብሔር ይመስገን። በቃ ሞገስህን ስላበዛ እግዚአብሔር ስላንተ ስለቆመ ባንተ ላይ እግዚአብሔር እጁን ስላኖረ እግዚአብሔርን አመሰግናለሁ። ሌላ ለእኛ ቤት ሰዎች መናገር የምፈልገው እችን በጥንካሬ አጽኖ አድርጌ መናገር እንፈልጋለሁ። እኔ በፊት ያደግኩበት ቸርች ወይም ደግሞ በህይወት የኖርኩባት ዘመን በክርስትና ወደፊትም የምኖርበት የሆነ ነገር ሲፈጠር በር እንደሚዘጋ ነበር እኔ ጴንጤ ማውቀው። መጽሐፍ ቅዱስ እንደሚከፍት ነበር የሚያውቀው። አሁን ግን የሆነ ነገር ሲፈጠር ቶሎ ብለን ቲክቶክ ለመክፈት ነው የምንሮጠው። ይህንን ክርስትና አስተምሮናል ወይ ብዬ ጠይቃለሁ። እናንተን እንዲህ ነው ወይ ያደግነው ወይስ ምንድን የመጣብን? ለፍርድ በጣም ቸኮልን፣ ፈጠንን። ሁሉ ነገር እናንተ በቃ ሂደቱን አውቃችሁ ፈራጅም እናንተ፣ ቆራጭም እናንተ፣ ሁሉ ነገር እናንተ ሆናችሁ። አገልጋይ እኮ የሚያገለግለውን ያውቃል። ፍርድን ከማን እንደሚቀበል ያውቃል። እንዴት እንደሚገስጽ ያውቃል። እንዴት እንደሚመክር ያውቃል። ምናልባት የአገልግሎትን ሂደቶች የማታውቁ ከሆነ በጌታ ዝም በሉ፣ ዝጉና በሯችሁ። እየለመንኳችሁ አይደለም፣ ግን ፍርድን በመንገዳችሁ አታስቀምጡ ለማለት ነው። ቆም ብላችሁ አስቡ፣ የሆነ ነገር ከማድረጋችሁ ከመናገራችሁ በፊት። አዎ ብዙ ቤቶች እሰማ ነበረ ስለዚህ ነገሮች ሲወሩ፣ ግን እኔ ማንም ቤት ገብቼ መናገርን አልሻም። ዝም ማለት ማንን ገደለ? ሰምቶ ቢያንስ እንኳን የሚሆኑትን ነገሮች መንፈሳዊ አይናችሁ በርቶ የማታዩት ነገር ከሆነ ዝምታ ማንንም አልገደለም። ዝም በሉ እስኪ። ዝም የሚባልበት ዝም በሉ በጌታ ፍርድን አታከማችሁ። ሌላ ደግሞ መናገር የምፈልገው ምናልባት ነገ እንኳን ጌታን ለመቀበል የምትመጡ እንደገና ደግሞ ሌላ ምክንያት ኖሯችሁ ኤርሚ ጋር የምትመጡ ከኋላችሁ ድንጋይ አስቀምጣችሁ ለኤርሚ መውገሪያ የሆነ ነገር ለማድረግ የምትመጡ እግዚአብሔር ኤርሚን ሲጠራው ዛሬን አይቶን አይደለም የጠራው። ጅማሬውን ያውቃል። ገና በእናቱ ማህፀን ደም ሳለ ያውቀዋል። ፍጻሜውን በህይወት ዘመን እዚህ እስካለበት ድረስ እግዚአብሔር የኤርሚን የአገልግሎት ዘመን እግዚአብሔር ያውቀዋል። ምናልባት የሆነ ቀን መጥቼ እጥለዋለሁ ብላችሁ አስባችሁ እናንተ ባጠመዳችሁት ወጥመድ ኤርሚ ይወድቃል ብላችሁ ካሰባችሁ በጣም ተሳስታችኋል። ይሄንን አስረግጬ ልንገራችሁ። የእውነት ክርስቲያን እንደሆነ ሰው የገባው ነገር እንዳለ ሰው የሚሰማ ነገር እንዳለ ሰው ይሄንን እነግራችኋለሁ። አታድክሙ ራሳችሁ። የያዘው ያወጣው እግዚአብሔር እሱ የታመነ ነው። እሱ የታመነ ነው። ታውቃላችሁ፣ ኤርሚያስ በሚያገለግልበት ጸልዩልኝ ብሎ የሆነ ቀን ይናገራል። ብዙ ቀናቶችን ግን አይናገርም። ለብዙ ሰዎች እግዚአብሔር በምን ሁኔታ ውስጥ እያሉ ርዕስን በግድ እንደሚጸልዩ ለኤርሚያስ ታውቃላችሁ። እግዚአብሔር መንፈስ ቅዱስ እንደሚያሳስባቸው ታውቃላችሁ። ይሄንን የማታውቁ ከሆነ እኔ ልንገራችሁ ብዬ ነው። በተአምር በቃ እግዚአብሔር ከሱ ጋር አለ። ምናልባት ኤርሚ ቢደክም ባይጸልይ በራሱ ምናልባት ሺህ አሉ ለሱ የሚጸልዩ አሳዳጆቹ 2000 ቢሆኑ ሺህ ስለሱ የሚተጉ አሉ። እግዚአብሔር ያስነሳቸው ወደውና ፈቅደው ለመጸለይ ፈልገው እንኳን ሳይሆን እኔ በዙሪያ አሉ። ብዙ ምስክርነቶችን እሰማለሁ። ለራሳቸው ተንበርክከው መንፈስ ቅዱስ በልባቸው እሱን እንደሚያፈስ ልንገራችሁ። ለራስ ተንበርክኮ ብዙዎች አሉ ለሱ የሚጸልዩ እንደ እግዚአብሔር ፍቃድ የሚመላለሱ የእግዚአብሔርን ድምፅ የሚሰሙ ብዙ አሉ የሚተጉ። ብዙ ፍሬ አለው። እናንተ መሰከራችሁም አልመሰከራችሁም፣ እዚህ መጡም አወሩም አላወሩም ብዙ ፍሬዎች አሉት። ፍሬ ሊያፈራ ነው እግዚአብሔር ወደዚህ አመጣው። ያለ ምክንያት አላመጣውም። ያለ ምክንያት እናንተ መነጋገሪያ አላደረጋችሁትም። እናንተ የምትገርፉትን በርቱ፣ ሂዱበት፣ ቀጥሉ። እግዚአብሔር ደግሞ እጥፍ ቅባትንና እሳትን በላዩ ላይ
ያበዛል። ውስጡን በምስጋና አንደበቱን በሳት ጉጠት ነክቶ እግዚአብሔር አውጥቶታል። ይሰማዋል፣ ትውልድ ይሰማዋል። እናንተ ባዋረዳችሁት በሰደባችሁት ቁጥር እግዚአብሔር ጸጋውን ያበዛልበታል። ግን ይብላኝ ለእናንተ የሆነ ነገር አይቶ እግዚአብሔር ይዞት አልወጣም። በደንብ ያገለግለኛል ያዋጣኛል እርሚ ብሎ አይደለም ያወጣው፣ ራሱን ተማምኖ ያወጣው እግዚአብሔር አለ። እና ለእናንተ ብላችሁ ፍርድን በመንገዳችሁ ላይ አታስቀምጡ፣ አሜክላን ሾክና በመንገዳችሁ አታስቀምጡ። በማስፈራራት አይደለም ግን ይሄንን የምናገረው ለድንጋይ ወርዋሪዎቹ ሁሉንም ነገር ትክክል ነን እኛ ተብሎ አይቻልም። በጣም ከባድ ነው። ከእግዚአብሔር የሚሰማ ሰው ነው እንጂ አረ በጌታ በር እንዝጋ፣ መጽሐፍ ቅዱስ እንክፈት፣ ከሱ እንስማ። ይዳኘን እሱ፣ ያውራን እሱ። ከዛን ያኔ ለፍርድ እንወጣለን። ኤርሚያስ የእውነት ቢያጠፋ እኔ አንዷ ነኝ የምናገረው። ወንድሜ ነው፣ አዎ፣ ግን እገስጸዋለሁ ካጠፋ። አያጠፋም፣ ያጠፋል። ለምን? ስጋ ለባይ ስለሆነ። ገዳይ ግን አይደለም። ወደ ጌታ የሚመጡትን ሰዎች ለመግደል አይሮጥም፣ ስም ለማጥፋት አይሮጥም። በጌታ ፍርድን በመንገዳችሁ አታስቀምጡ። ይሄንን ነው የምላችሁ። እዚህ ቤት ደግሞ ለመታወቅ የሆነ ነገር ለማድረግ የምትመጡ ሰዎች እባካችሁ በሌላ ነገር መታወቅን ሞክሩ። ብዙዎቻችሁ እዚህ ቤት መታችሁ ብዙ ነገር ብዙ ሰዎች አውቋችሁ ከዛም በኋላ ድንጋይ ይዛችሁ የቆማችሁ። እግዚአብሔር አለ በዙፋኑ። እግዚአብሔር አለ በዙፋኑ፣ የሚያይ የሚሰማ የሚፈርድ። በእንባ ጌታን ሲያገለግለው በዋህነት በቅንነት ሞኝነት አይደለም። እንደኛ ብልጥ ነው ኤርሚ፣ ሰው ነው፣ አይምሮ ያለ ያገናዝባል፣ ያስተውላል። ግን በጌታ መታችሁ ሞኝ ያደረጋችሁት። ኢየሱስ ጎኑን አገኛችሁት። ክርስቶስን አውርታችሁ መታችሁ አልቅሳችሁ ጌታን እንወዳለን ብላችሁ እግዚአብሔር ያያል። እግዚአብሔር ደግሞ ከሱ ጋር ነው። በእውነት ይፈርዳል እግዚአብሔር በእውነት። ብዙ ቅዱሳኖች በእናንተ ላይ እንደሚያለቅሱ ልንገራችሁ። ይሄንን እግዚአብሔርን የሚያገለግሉ መንገዳቸውን ልቀቁላቸው በጌታ። ትውልድን ለሚናጠቁ መንገድ ልቀቁ ባካችሁ። ቤት ውስጥ ለሚመጡ ተኩላዎች አይ ልክ አይደለም ብሎ ሲናገር እባካችሁ ሲቆም ብላችሁ አስቡ። ለፍርድ አንቸኩል፣ በሰፈርነው መስፈሪያ እንዳይሰፈርብን እፈራለሁ። ሰው በማሳው ላይ ባቄላን ዘርቶ ስንዴ ለማጨድ እንደማይኬድ ሁሉ የምትዘሩትን እባካችሁ። ኤርሚ የተባረክ፣ እግዚአብሔር ጸጋውን ያብዛልህ፣ ቤትህን ይጠብቅ። እግዚአብሔር ቤትህን ይጠብቅ፣ ኑሮህን ይምራልህ፣ ይሟገትልህ፣ ይናገርልህ፣ ይፍረድልህ። እግዚአብሔር እሱ በሰማያት አለ ቤትህን የሚመራ። ከልጅነት ሳለ እግዚአብሔር የመረጠህ እግዚአብሔር እድሜ ዘላለምህን እየመራህ ሞገስህ እየጨመረ ጸጋህ እየጨመረ ሂድ። እግዚአብሔር ቤትህን ይምራ፣ በቤትህ ይገኝ፣ ይራራልህ፣ ይምራ፣ ይያዝህ። በገፉ ቁጥር ኃይልህን ያበርታው፣ ጸጋውን በቤትህ ያብዛ፣ ይቅደምልህ፣ ይሟገትልህ፣ 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 ይቅደምልህ። ሙሴ በፊቱ ቆሞ በእግዚአብሔር ፊት እንደጮኸ እኔ እንደዛ ጮኻለሁ ስለ ኤርሚያስ። እግዚአብሔር እንደ እስራኤልን ይዞ ሕዝብን ይዞ ወጥቶ እንደጮኸ እኔ ቆማለሁ፣ ለወንድሜ ጮኻለሁ፣ እጮኻለሁ። አንተ ማንንም ማምነህ ማንንም ታምነህ አልወጣም። እግዚአብሔር አንተ ራስህ ታማኝ ነህና መንገዱን ስለምትመራው፣ ስለምትደግፈው፣ ስለምትቆምለት፣ ስለምትወጣለት፣ ቤቱን ስለምትጠብቅ፣ ለደጋሚዎች፣ ለማርተኞች፣ ለገዳዮች፣ ለስም አጥፊዎች አሳልፈህ የማትሰጥ እግዚአብሔር ውስጡን በምስጋና ውጭውን በሳት ቅጥር ቀጥረ የምትጠብቅ ማደሪያ ይባረክ። አንተ ታማኝ ነህ። ምሪትን የምትሰጥ ጊዜና ወቅትን አይተህ
ምሪትን የጸሎትን ራእይ የምትሰጥ እግዚአብሔር ስለ ኤርሚያስ እግዚአብሔር በሰዎች ልብ የምታከብድ እግዚአብሔር ማደሪያ ይባረክ። አሁንም በተኛንበት በዛልንበት ባልነቃንበት ነገር እንድታነቃን አሁንም ደጋግመህ አይናችንን እንድታበራ እንድንቆም ለአገልጋዮች እግዚአብሔር ጸጋህን አብዛለን። ትውልድን የሚናጠቁ ይብዙ። ጸጋህን አብዛላቸው። ቅደማቸው አይቅደሙ ቅደምላቸው። ያኔ እንዲያፈሩ ያኔ እንዲያምሩ ያኔ ከመንገዳቸው የወጣው ኩብኩባ እሳት እንዲበላው አንተ ቅደምላቸው። አደራ በስጋ ምሪት እንዳይቀድሙ ጸጋህን አብዛላቸው። የአይናቸው ቅርፊት ይውደቅ። ትላንት ካዩህ በላይ ዛሬ ክብርህን ይዩ ክብርህን ይዩ። ትላንት ከተጠጉህ በላይ ዛሬ ይጠጉህ። የልባቸውን ሳይሆን የልብህን እንዲያወሩልህ ከልብህ እንዲጠጋጉ በአንተ እግር ስር እንዲሆኑ ጸጋህ ይብዛላቸው። ክብር ማደሪያህን ይሙላው። እንወድሃለን ጌታ ኤርሚ እግዚአብሔር ካንተ ጋር ነው። ሳንወድ በግዳችን መንፈስ ቅዱስ ስለሚያሳስበን እንጸልያለን። እምንጸልየው እንኳን ብዙዎች አሉ በዙሪያዬ እምንጸልየው እንኳን ኤርሚ እኔ ለአንተም እግዚአብሔር መንፈስ ቅዱስ የሚያሳስብ ምሰራ የሆነ ነገር ስሰራ ነው ምጸልየው። እንዲህ ፕሮግራም ይዤ ለአንተ ጸልዬ ልክ ዕቃ እያጠብኩ እግዚአብሔር በውስጤ ያመጣል። አልጋ እያነጠፍኩ እግዚአብሔር የሚያመጣው እኔ የምጸልይበትን ነገር እግዚአብሔር በውስጤ ሲያፈሳው ቃለሁ። ርዕስን ሳይቀር እግዚአብሔር ይባረክ። ይሄን ያህል እግዚአብሔር ስላንተ ይተጋል። እግዚአብሔር ቤትን ሳጸዳ የምናገራቸው የምጸልያቸውን እንኳን እኔ አስቤ እንኳን አይደለም ዝም ብለህ እየዘመሩ እየሰሩ ስራቸውን እኔ አጀንዳዬ ላይ የምጽፈው ነገር እያለ መዝሙር እየጻፍኩ እኔ የጸሎትን እጸልያለሁ። መዝሙርን እየጻፍኩ እግዚአብሔር አይተኛም ስላንተ ይፈርዳል፣ ይሟገታል። እንደዛውም ደግሞ ድምፅህን በሰዎች ልብ ያከብዳል። ቃልህን ይነጋገሩበታል። ለዚህ ነው ብዙዎች የሚገፉህ። እግዚአብሔር ግን ላይጥልህ የያዘ እግዚአብሔር እሱ ታማኝ ነው። አሜን። ክብር ለስሙ ይሁን ለዘላለም። የመረጠህ እግዚአብሔር ኢየሱስ አንተ ትልቅ ነህ። እግዚአብሔር አንተ ትልቅ ነህ። ጊዜና ወቅትን አይተህ የማትርቅ ብዙዎች አሉን ያልናቸው ሰዎች ሲለዩን ያልተለየህን እግዚአብሔር እሱማ የጀርባ አጥንቴ ያልናቸው ሲጥሉን ቀድመህ የደረስክ ሞገስን ያበዛህ እግዚአብሔር ማደሪያ ይባረክ። አሜን። እንጠግባለን አንተን አመስግነን። ብንለብስ ቢኖረን ምንም አይደንቀንም። አንተ አለህን ሙሉ ነን እኛ። ማደሪያ ይባረክ እግዚአብሔር። እንወድሃለን። በጎደለው ነገር አንተ ተገኝለት። ታውቀዋለህ እግዚአብሔር ጌታ ሆይ ለአንተ እዚህ ጋር ነው ቁስሌ ተብሎ ሰው ቁስሉን አያሳየህም። አንተ ታውቃለህና እዚህ ጋር ከፍ በል እዚህ ጋር ነው ቁስሌ ብዬ ለአንተ አላሳየህም፣ ገልጬም አላሳየህም። ታውቃለህ እግዚአብሔር የኤርሚ የሚያስፈልገውን ነገር ታውቃለህ። አገልግሎ አያሳየህም እግዚአብሔር። የልብን ታውቃለህ እግዚአብሔር። የቱጋ ስብራት እንዳለ ታውቃለህ። የቱጋ ቁስል እንዳለ ታውቃለህ። የቱጋ ጥገና እንደሚያስፈልግ የቱጋ ኢየሱስ እንወድሃለን። አሜን። እንወድሃለን። በቤታችን በሙላት ስላለ እንወድሃለን። አሜን። አንተን የታመነች ነፍስ አንዷም አልወደቀችም። አሜን። በለምለሙ ስፍራ የምትመራን እግዚአብሔር ቀድመህን የምትወጣ በሌሊት በብርሃን የምትመራን ማደሪያ ይባረክ ጌታ። ያለን በቃ የለንም ማለት ማደሪያ ይባረክ። ስለምትመራው ስለምትጠብቀው ማደሪያ ይባረክ። አሜን። አንተ ታማኝ ምስጢረኛ ማደሪያ ይባረክ። አንተ ምስጢር ማታባክን ማደሪያ ይባረክ። አሜን። ደብቀህ ፈወስከን፣ ደብቀህ አወራህን፣ ደብቀህ ጠገንከን። ክብር ላንተ ይሁን። እንወድሃለን ጌታ ሆይ እንወድሃለን። ስለምትሰማን እናመሰግናለን። ክብር ሁሉ ላንተ ይሁን። ስለምትጠብቀው፣ ስለምትመራው፣ ቤቱን ስለምትመራ፣ ልጆቹን ስለምታሳድግለት አሜን። ኢየሱስ እጥፍ ቅባት በላዩ ላይ ስለሚሆን አመሰግናለሁ። አሜን። ትናንት ካየው በላይ አርቆ እንዲያይ እግዚአብሔር ሆይ
አርቆ ኢየሱስ አንተ ትልቅ ነህ እግዚአብሔር ሆይ እንዴና እንዴ ስራ አትባልም ጌታ ሆይ ትላንት ከሰራኸው በላይ እጥፍ ስራ ትላንት ከቀባው በላይ እጥፍ ቅባት እግዚአብሔር ሆይ ድንጋይ በበዛበት ቁጥር ቅባት እንዲበዛለት እግዚአብሔር ሆይ አብሮነቱ እንዲታይ ለዓለም ኢየሱስ እጅግ አንተ ጋር እንዳለ እጥፍ ቅባት በቤቱ እጥፍ ቅባት እጥፍ ጥበቃ እግዚአብሔር ሆይ አሜን ስለምታረጋ አመሰግናለሁ ማደሪያ ይባረክ ኢየሱስ እንወድሃለን ተባረኩ አሜን 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 እንደዚህ በእግዚአብሔር እሳት የተቀጣጠሉ እንዲህ አይነት እህቶችን እግዚአብሔር በዓለም ዙሪያ እንዲህ አይነት ወንድሞችን እግዚአብሔር ስላስቀመጠ ገንዬ ቴንኪው ኔ አባት ድምጽ ያስታውቃል በእህቶቼ በወንድሞቼ ውስጥ ያንተ ክብር ያንተ እሳት ያንተ ኃይል የነካቸው ያንተ መንፈስ ያገኛቸው አይነው አቃለው አባቴ ቴንኪው ኔ አባት ቴንኪው ኔ አባት ለዘላለም ስም ይባረክ እንዲህ ስላረካት ገንዬን እንዲህ ስላረካት ሚሚዬ ብዙዎች ስላሉ እዚህ በጣም እንዲህ ስላረካት ኤልሲን ገኒን መቅዲን ጸጊን ወንድሞች እህቶች እዚህ ያሉትን እንዲህ ስላረካቸው እህቴን አልሚን እንዲህ ስላረካት እህቴ ሃናን እንዲህ ስላረካቸው በጣም ብዙዎች አሉ እግዚአብሔር ሆይ ለዘላለም ስም ይባረክ በአንተ መንፈስ ምሪት እንደዚህ በመቀጣጠል እንደዚህ ካንተ በሆነ በእውነተኛ ግብዝነት በሌለበት ፍቅር ግብዝነት በሌለበት መውደድ እንደዚህ በአንተ ክብር በአንተ መንፈስ ውስጥ ነው የሚጸልዩ የሚተጉ እህቶች ስላሉ አባዬ ጉልበት ስለሆንከኝ ለዘላለም ስም ይባረክ እነሱም በቤታቸው በሚሰሩበት በተኙበት በሚበሉት በሚጠጡት በስራ ቦታ እለት እለት አቅሜን ጉልበቴን ታውቀዋለህ እለት እለት ስለኔ እንዲማልዱ በመንፈስ ስለምታመለክታቸው ቅዱስ እግዚአብሔር ገናናው እግዚአብሔር ለዘላለም ስም ይባረክ እናመሰግናለን ክብር ሁሉ ለአንተ ይሁን የአባቶቼ አምላክ ሕያው አምላክ ለዘላለም የምትኖር በዘመናት የሸመገልከው የዳዊት አምላክ ጌታ ኢየሱስ አንተ ዛሬም ሕያው ነህ በልብ ቅንነት ካንተ ጋር የሚራመዱ በልብ ቅንነት አንተን የሚያገለግሉ ሰው ፊትን ያያል አንተ ግን ልብን ታያለህ ሰው መልክን ያያል አንተ ግን ልብን ታያለህ አንተ ግን ስትጠራ በዓላማ ነው ማናቸው እንደተጠሩ እዚህ ሶሻል ሚዲያ ላይ ማናቸው ያንተ ጥሪ ደርሷቸው እንደወጡ አንተ ታውቃለህ እነንተና ብዬ አልነግርህም እግዚአብሔር ሆይ ካንተ ዘንድ ግን ጥሪ ተቀብሎ ካንተ ዘንድ ግን የወንጌልን መልእክት ወጥቼ እንድሰብክ በብዙ ወራቶች ብዙ ሳምንታት ብዙ ዓመታት በጣም ደጋግመ በሰዎች በኩል ስትናገረኝ ተከራክሬ ነበር ያንተ ድምጽ አይደለም ብዬ ተሟግቼ ነበር አሁን ግን አልሟገተም አባዬ አሁን አልሟገተም በደንብ አውቃለሁ የማገለግለውን አገልግሎት የምኖርበት አገልግሎት ነው ደግሞም የምሞትበትም አገልግሎት ነው ጌታ ኢየሱስ ሰዎች እንዲና እንደዛ አሉ ብዬ የራሴ ወገኖችም ይሁን የማያምኑ ሰዎች እንዲና እንደዛ አሉኝ ብዬ ወደ ኋላ ፈቀቅ አልልም እርፍ ጨብጦ ወደ ኋላ መመለስ አይገባምና ብለህ ስላልክ መምህሬ ንጉሴ ልቄ ኢየሱስ ክርስቶስ አዳኛችን ስላልከን አንተ ፍለጋህን እንድንከተል መልካሙን ምሳሌ ተተህልን ይሄድክ አባት የዘላለም መኖሪያ ስላለን ስምህ ይቀደስ በዚህ ትውልድ መካከል ብዙዎች የሚድኑትን እያበዛ ስለሆነ ክብር ሁሉ ለአንተ ይሁን ክብር ሁሉ ለአንተ ይሁን ዋው እግዚአብሔር ለዘላለም ስም ይባረክ የኔ ጌታ ክብር ሁሉ ለአንተ ይሁን ሰው ዝም ብሎ ግብግቡን የፈለገው ይመስላችኋል እዚህ ሶሻል ሚዲያ ላይ ማንም መሰደብ ፈልጎ አይወጣም ወንድሞቼ እናቶቼ ማናችሁም ክብራቸውን ጠብቀው የተቀመጡ አገልጋዮች ባሉበት ምድር ላይ ነው ያለው ክብርን ጠብቀህ መቀመጥ ነው ያለብህ እንደዚህ የሚባል ነገር የለም እያሉ ነው ሁሉም ቁጭ ያለው ጥሪውን ይዞ ማለት ነው ጸጋውን ይዞ መክሊቱን ቀብሮ በአሜሪካ በአውሮፓ በካናዳ እየኖሩ አንዳንዶቹ በውስጥ ይደውልኛል አገልጋዮች ስለሆኑ ኤርሚ ስድቡን እንዴት ቻልከው ይላሉ ወንድሞቼ እና እህቶቼ እኔ እናንተ ታዲያ በስጢፋኖስ ፊት ከስጢፋኖስ ጋር አብረን በሰማይ አክሊል ትቀበላለህ ድንጋይ እየተወረወረበት ደሙን ላበት እንደሚጠርግ እየጠረገ በኢየሩሳሌም አደባባይ ላይ ወንጌል ይሰበከው ከስጢፋኖስ ጋር አሁን ሽልማት አክሊል ለመቀበል በጌታ ፊት ቆማላችሁ ወንድሞቼ እና የዘላለም ሕይወት አታጡ በጌታ ኢየሱስ ክርስቶስ በማመናችሁ ማለት ነው አክሊል ግን በትጋት ነው አየ አክሊል በትጋት ነው የተጠራበትን ጥሪ የተሰጠን መክሊት ነግደ ማትረፍ የጥሪው ባለቤት የሰጠ የጣሪው ጌታ የሰጠ አትርፈን ወደ እግዚአብሔር መንግስት የሚገቡትን ማለት ነው ቸርች አይደለም ቸርች ቁጭ ብለን እሑድ ስንሄድ ወደ ሞት የሚሄዱትን ታደጉ ወገኖቼ ወደ ጥልቁ ሄደን ነው ማጥመድ ያለብን ብሎ የሚለውን ስብከት ሲሰበክ ጉባኤ ወንበር እየሰበርን ስንት ዓመት ቆየን
ይኸው ጥልቁ እንግዲህ ፌስቡክ ነው። እዚህ መጣ ኢየሱስ ጌታ ነው ብለህ ስትል እናትክን እንዲል አድርጋት ይልሃል። ኢየሱስ ያድናል ብለህ ስትለው ሚስትህን አንዴ ልተኛት ይልሃል ስላሉኝ ማለት ነው። የቃል ኪዳን ሚስቴ ማለት ነው። እንዴት ሚስቴ እንደዚህ ትሉታላችሁ? ጌታ ኢየሱስ ሚስቴን ልታሰድብ ነው በቃ እዚያ ወጣኝ አልለውም። ገብቶኝ ነው የወጣሁትኝ ስል ብራዘርዬ ስሜት ማውራ ይመስላችኋል? በቃ እንደዚህ ነው መድኃኒዓለም የፈጠረኝ ሲፈጥረኝም ልጁን በእኔ ሁኔታ ሊገልጥ በወደደ ጊዜ ብሎ እንዳለ በቃ በእኔ ሁኔታ ሊገለጠው። ሚስቴን ልታሰድብብኝ ጌታ ኢየሱስ እኔ ምን ቦጣኝና ነው መወዳት ሚስቴን በማንም ዱርዬ የምትሰደቡ ብዬ አልልም። ይስደቧት፣ አጥንቷን እየቆጠሩ ይቀለጣጥሟት። ስለ ወንጌል ማለት ነው። ስለ ወንጌል ስትመጣ ሲያስጠላ ጅፊት ይሉሃል። ከርከሮ የሚመስል ጃርት ይሉሃል ብራዘር። አንተ ስድብ መታገስ አቅቶህ፣ እነ እስጢፋኖስ ግን የድንጋይ አረር እየወረደባቸው የሰበኩትን ስብከት እነ ጳውሎስና በርናባስ ፊልጵስዩስ ከተማ ላይ ገብተው ቀጥቅጠው ከተማይቱ ከተሰራችባት ገደል ውስጥ ወስደው ጥለዋቸው ሞተዋል ብለው ትተዋቸው ሄደው ጌታ ኢየሱስ የትንሣኤውን ኃይል ጨምሮባቸው ገብተው ከተማይቱ ሰበኩ። አሁን ያ ወንጌል እኛ ጋር መጣና ቁጭ ብለውልህ ግን ኤርሚያስ እንዴት ነው ማለት ምልህ ያው እንግዲህ አላደን ብራዘር ተከርሸይን አስፋ በለዋ። ዓለማዊ ምኞትና ኃጢአትን የሚያስክደውን የእግዚአብሔርን ጸጋ እንደተቀበልን ሁሉ ደግሞ የሚያስችልም ጸጋ ይሰጣል ማለት ነው። ስለ ኢየሱስ ስትነቀፍ፣ ስትሰደብ፣ ሲተፋብህ ማለት ነው አንድም አታገለግልም። ያም እኮ እሰጥሻለሁ ገኒ መክኒ የኔ እኮ ከውጭ ብቻ እኮ አይደለም ከቤትም ሁሉ ጭምር ማለት አሁን ያቸው ቤት ውስጥ ከፍተው እያለቃቀሱ ነው አሁን በየቦታ ከኦርቶዶክሳውያን ጋር ቁጭ ብለው ማለት ነው። እንዴት ዶክተር ሻዋልና ኤርሚያስ እንዴት ከአማኑኤል ህብረት ቤተክርስቲያን ጋር ሆነው እንዴት አብረው ሰርተው ለቤተክርስቲያን ስልጣን አልታዘዝም ብሎ ያለ አመፀኛ ከኦርቶዶክስ ቤተክርስቲያን በአንድ ዲያቆን ሚሽን ተሰጥቶት ሄደ ጴንጤን ሰልል ተብሎ ዘማርያም ዘለቀን የላከው ሰሙን ራሱን የተናገረው ድምፁን አሰማናችሁ። ሂድና ጴንጤዎቹን ሰልል ኑ ወገኖች ኦርቶዶክሳውያን የምትሰልሉ ካላችሁ ኑ እኔ በየተራ ልካለሁ። ቀጠና 2 ልካለሁ፣ ሙሉ ወንጌል መሰረት ክርስቶስ ልካለሁ። በደንብ ሰልሉ፣ በደንብ ጓሮውን ሁሉ ያስፈትሸዋል። ጌታ ኢየሱስ ምስክሬ ነው አልኳችሁ። በሁሉም አብያተ ክርስቲያናት ያሉ አገልጋዮች ጋር ስለምደዋወል ስለምገናኝ ጓዳ ጎርጓዳችንን ፈትሸ ታገኛለህ። ምንም አታገኝም ብራዘርኛ ጋር ምንም የተጠረበ ጣውላ ምናምን ነገር የዛገ ምናምን ነገር ምንም አታገኝም። ይሰርቁብናል፣ ከመጋረጃው በስተጀርባ አታስገቧቸው፣ ወደዛ አትለፉ ብለን የፈለከውን እናሳያለን። ቴንክ ዩ ሎርድ። የፈለከውን ሂድ ቀጠና 2 እደውልለታለሁ ለፓስተር ሙላት ያስፈትሻል። ከጓሮ በኩል የአገልጋዮችን ምናምን ነገር የምንጸልይበትን የጸሎት ህብረት ያለበትን ቤት የትኛውን ቦታ ላይ ሄድ መሰረት ክርስቶስ ሂድ እደውልና ቃለ ሕይወት ሂድ በደንብ ተፈትሻል። ከዛ የጴንጤውን ሚስጥር ጉዱን አወጣሁት ብለህ የምታወጣው ካለ ይዘህ ትወጣለህ ማለት ነው። አበደን ይላል የሐረር ሰው። ምንም አታገኝም። የህይወታችን ላይ ድካም አንዳንድ ሰዎች ላይ ድካም ታገኝብናለህ እንጂ እንደ ቤተ ክርስቲያን ተዝረክርከን የሆነ ቡጡጡ ድሪቶ ምናምን ነገር የለ። እንዴት ነው የለም ስልህ ብራዘር የለም። እኛ ከመጋረጃው ጀርባ ያስቀመጥነው እነንተና አዩት እነሜቴ ይንኩት እነንተና ደግሞ አይንኩት ብለን ምንም ነገር የለም። የጴንጤ ሚስጥር ብለህ የምታወጣው ስዕላችንን ይሰርቅብናል ብለን ስጋት አይገባል። ታቦታችንን ሊወስደው ብለንም አንልም። ታቦቱ እኔ ነኝ። የአዲስ ኪዳን ታቦት የአዲስ ኪዳን ታቦት ኢየሱስ ነው ብለው ይላሉ አንዳንድ የወንጌል አማኞች። ኖ ኢየሱስ የአዲስ ኪዳን ታቦት አይደለም እንዳትሉ እንደዛ አይባልም። ኢየሱስ የአዲስ ኪዳን ታቦት አይደለም። እኔና አንቺ ነን የእግዚአብሔር የአዲስ ኪዳን ታቦት እኛ ነን። ታቦቱ የጽላቱ ማደሪያ ነው። እግዚአብሔር በዛ ታቦት ላይ ያድር ነበር። ብሉይ ኪዳን። አሁን አዲስ ኪዳን በማን ያድረው? በእነሱ እኖራለሁ ብሎ እንዳለ ቤተ መቅደሱ እኛ ነን፣ በእኛ ነው የሚኖረው። ስለዚህ እኔ የእግዚአብሔር ታቦት ነኝ። ሰይጣን ይደንግጥ። እኔ ማደሪያው ነኝ እያልክ ጻፍ አንተ። ከእግዚአብሔር የተቀበልነው በእኛ የሚኖረው መንፈስ ቅዱስ በእኛ ውስጥ ነው አይደል የሚያድረው። ስለዚህ ቅዱስ ጳውሎስ ቤተ መቅደስ ነን ብሎናል። ቤተ መቅደስም ነኝ ታቦትም ነኝ። ታቦት ማለት ቤተ ሀደረ ማለት ነው። ማደሪያ የጌታ የመንፈሱ ማደሪያ ማለት ነው። የመንፈሱ ማደሪያ ይኸው
ጌታ አይነት እኮ ነው ጌታዬ፣ ወየኔ አባት ኢየሱሴ ስም ይባረክ። አሁን አንብቤው ገብቶኝ ማለት ነው። እንደ ሃይማኖት ቤት ምናምን ነገር አይደለም። እንደዚህ ቃል እኮ አይን የሚከፍት የለም ወንድሞች እናቶች። ተጠጋው ቲክታክ ላይ እንደዚህ መሞንጫረን ትተህ እንደዚህ መገልበጥህን አብዛ ብራዘር። እየገለበጥክ መብላት ነው። አዎ ማደሪያው ነኝ። ማደሪያው የሆነ ታቦት ማለት ቤተ ሀደረ ማደሪያ ማለት ነው። የማን ማደሪያ? አምላክ በዛ ታቦት ላይ ያድር ነበር። ዘጸአት መጽሐፍ ምዕራፍ 25 ከቁጥር 10 ጀምሮ በተለይ ቁጥር 22 አካባቢ ላይ በስርየት መክደኛው ላይ ሆኜ በዛ እነጋገራለሁ። ሙሴ ወደ መገናኛው ድንኳን ሲገባ የደመናው አምድ በመገናኛው ድንኳን ትይዩ በቅድስተ ቅዱሳኑ ላይ ታቦቱ ላይ በሁለቱ የኪሩብ ክንፎች መካከል በሚናተፉ አውራ ዶሮ የሚመስሉ ሁለት ኪሩቦች አሉ አይደል? በእነሱ መካከል ተክሎ ነበር እዛ ጌታ ያለው በስርየት መክደኛው ቀጥታ ትይዩ በሁለቱ ኪሩቦች መካከል ማለት ነው። ኪሩቦቹ እነዚህ ክንፋቸው ከሆነ በእነሱና በእነሱ መካከል ነበር የሚያድረው። አቤት! አሁን በተቀረጸ ቅርጻ ቅርጽ ላይ በስዕል ላይ በቅርጻ ቅርጽ ላይ በቫርኒሽ የተቀባ ከወርቅም ስራው ከድንጋይም ስራው ከተለያየ ነገርም ስራው እሱ ላይ ኢየሱሴ አያድርም አያድርም። አሁን ማደሪያዎቹ እንደምን የተወደዱ ናቸው ብለን እንደዘመር እኛን የተወደድ ነው። በቅዱስ ቃልህ የቀደስካቸው ጌታ ይሆን በመቅደስ ከፍ ባለው ዙፋን ስግደት ይቅረብልህ። በቃ እዚህ ነው ስግደት፣ አምልኮ፣ ምስጋና እዚህ ነው የሚቀርብለት። ስለዚህ የአዲስ ኪዳን ታቦት እኛ ነን። ስለዚህ ሌሎች ሰዎች ተደራጅተው የፈለገ ብሎ ከቤተ ክርስቲያን ጋር ሰራ ብላችሁ ደግሞ እሪ ትላለ። ቤት ከፍተው እየየ ወገኖቼ ምንድነው የነካን ግን? ቆይ የወንጌል አማኞች አንዳንዶቻችሁ የእውነት እቺን ተናግሬ ለወገኖች ልስጥ እዚህ ብዙ ስላሉ ምንድነው የነካችሁ እንዴ? ቸርቻችን ውስጥ ምን ነበር የሚሰበክ የነበረው? ብራዘር በዚህ እኩለ ሌሊት ሚስቴን አስተኝቼ 3 ልጆቼን አስተኝቼ ከአንተ ጋር ጭቅጭቅ ግብ ፈልጌ ይመስላል እንዴ? አይደለም። ዞር በል ከመንገዴ ላይ ወረዛ ዞር በል ሄድና ቸርች ግባና ጸልይ። እዚህ መተህ ቲክቶክ ብቻ ስለተከፈተ መተህ እንትን ብለህ በማይመለከትህ ነገር እኔ ሳምንታት ወራቶች የደገምንበትን ከአገልጋዮች ጋር ከፓስተሮች ጋር ከቤተክርስቲያን ጋር ደውለን ጸልየን በስርዓት መክረን ተጠርቶ ተመክሮ ተገስጾ እምቢ ያለውን ከአማኑኤል ቤተክርስቲያን ጋር ስሰራ እንዴት እንዲህ ያደርጋል? ከሙሉ ወንጌል ጋር ስሰራ ለምን እንዲህ ይላል? ፓስተር ጻድቁን አምጥቼ ስናገር ማለት ኤርሚያስ እንትን ብሎ ምናምን ዳሪያስ የደዛ ተቀመጥ ቸርች ግባና ኳይር አጥና፣ ግባና ባይብል ስተዲ አጥና። አልተጠራህም። ለዚህ ነው ያለ ስራ ገብተህ የምታወራው ማለት ነው። እዚህ መጣችሁ የተጠሩ የእግዚአብሔር ልጆች ይደግፋሉ ወይ ትጸልይልኛለህ። ስህተት እንኳን ካለ መተት ነገር ከአማኑኤል ቤተክርስቲያን ጋር ሆናችሁ ለምን ሰራችሁ ብሎ ቤት ከፍተው ነው እየያሉ አሁን ምሽቱን ታያላችሁ። አሁን እኔ ዘጋዋለሁ። እኔ ጋር ኩለ ስለሆነ በጌታ ሰላምተኛ ነው ብራዘር እና ኤርሚያስ እንደዚህ ብሎ ከዛ ይገርምሻል እግር እንደዚህ አይነት ነገር አለ እንዴ? ጌታ ግን እንደዚህ ብሏል እንዴ? እኛ እኮ የጌታን ፍቅር ነው እና ታዲያ እኔ የጌታን ጸብ ነው እንደዚህ ይዤ መጣሁት። ለዚህም እኮ ነው ውስጤም ውጪም እያለቀሰ ምነግርህ ስለ ኢየሱስ ክርስቶስ። ለእናንተ ፍቅር ማለት ኤልሲዬ፣ መቅድዬ፣ ጸግዬ፣ ቤኪዬ ማለት የ እየጨማመሩ መቀጣጠል ነው ፍቅር አይደል? ፍቅር ከእውነት ጋር ደስ ይለዋል ነው ባህሪው። እንደዚህ ነው የእግዚአብሔር ባህሪያት ናቸው። ፍቅር ከእውነት ጋር ምን ይለዋል? ደስ ይለዋል። እውነት የሌለበት ፍቅር ለበጣ ነው። ፍቅርም የሌለበት እውነት ገዳይ ነው። ሁለቱም ፍቅርም እውነትም ብሎ የሚሉትን ከጌታዬ ከኢየሱስ ክርስቶስ ጸጋ የተነሳ እኔን አትነግረኝም ፍቅር ማለት ምን ማለት እንደሆነ። ውዴ እንዴት እንደወደደኝ ስለማቅ እኔ በተወደድኩበት መወደድ እናንተንም ሌሎችንም ወዳለሁ። ኢየሱሴ በምን አይነት መውደድ እንደወደደኝ ስለማቅ ይኸውልህ ፍቅር ማለት ኤርሚያስ አጋፔ ነው። በአረብኛው ደግሞ እንትን ይላል፣ በአፍጋኒስታኛው እንትን ይላል፣ በኡዝቤኪስታን ደግሞ እንደዚህ ነው፣ በቻይኛው ደግሞ እንደዚህ ነው ብለህ እኔ ጋር ትንተና መስጠት አያስፈልግም። ኢየሱስ እኔን የወደደበትን መውደድ
ወንድሞቼ እናቶቼን በጌታ ያመኑትን የወደደበትን መውደድ ስለማቀው በዛ መውደድ እሱ የወደደውን ህዝብ ልጠላ አልችልም። ለዚህ ነው እሺ ወደ ሲኦል እየገባ ያለውን ትውልድ እየጮኩ ተመለስ ትክክል አይደለም ብዬምለ ትክክል አይደለም፣ እነዚህ መጽሐፍቶች ትክክል አይደሉም፣ ይገሏቸዋል፣ ትክክለኛ የሆነው መጽሐፍ ይሄ ነው እያልኩኝ ወደዚህ ነው እያመለከቱ ከዚህ ተላቀቁ ወደዚህ ተጣበቁ እያልኩ ማለት ነው። እና እዩዋቸው እንድታዩ ብዬ ነው። ከቤተክርስቲያን መሪዎች ጋር ቤተክርስቲያኒቱ ያመነችበትን አገልጋይ የቃሉን አገልጋይ ልካ አማኑኤል ህብረት ቤተክርስቲያን በመናገሩ ላይ እያለቀሱ ነው። አሁን ቤት ከፍተው ስራ ያጣ ጴንጤ ኤርሚያስ የሆነ ነገር ይናገር፣ በማግስቱ የሆነ አርዕስት ብለው ይዘው ይገባሉ። የኔን ስም ሲጠሩ ነው ሰው ገብቶ የሚሰማቸው። የኔን ስም ካልጠሩ በስተቀር ኢየሱስ ጌታ ነው እንኳን ብለው 10 ሰው አያያቸውም። የአባቶች አምላክ ምስክር ነው። ለምን አትለኝም? ጥሪ የለህም። ንጉሱ ካንተ ጋራ እንድትሰብክ አልጠራህም ማለት ነው። ባልተጠራህበት እርሶ የሚሞክሩት ማለት አይደለም። የወንጌል ስራ ብራዘር ኦኬ፣ ስፔሻል ኮሊንግ አለ። ጥሪ ማለት በትክክል ወንጌል ሰባኪነት ስራቸውን እንዲያደርጉ የተጠሩ ሰዎች አሉ። ይሄ ማለት የእግዚአብሔር ሕዝብ በጎነቱን አይናገርም እያልኩ አይደለም። እኛ ብቻንን አገልጋዮች እያልኩ አይደለም። የእግዚአብሔር ሕዝብ አገልጋይ ነው፣ ግን ሁሉ በተጠራበት ነው የሚያገለግለው። ስፔሻል ኮሊንግ አለ። ስፔሻል ጥሪ፣ ለወንጌል ጥሪ፣ ለወንጌል አገልግሎት ጥሪ የደረሳቸው ማለት ነው። አሁን በዚህ ሰዓት እያወራሁ ያለው ከኦርቶዶክስ መምህራን ጋር ቁጭ ብለው እየሰደቡኝ ነው። እና ትጥቄ ይፈታ መሰለህ እንዴ ብራዘር? እና በትንሽ በትልቁ ነገር የሰውን ልብ አትረብሹ። እንደው ምናልባት በቅንነት መጥተው የሚጠይቁም ካሉ ይጠይቁ ነው። ግን አንድ ሰው የመጣ ይጠየቀ የለም። የዛሬው ክሴ ከአማኑኤል ህብረት ቤተክርስቲያን ጋር ለምን ሰራህ? ለምን አዋሳ አማኑኤል ቤተክርስቲያን ፓስተሮቹን ደውለህ ለምን ጠየቅህ? ለምን ይሄ ሰው ጴንጤን እየተሳደበ ለምን አይቀጥልም ነው? በቃ አማኑኤል ቤተክርስቲያን እንደፈለገ ቢያጥረገርጋት አንተ ምን አገባ ነው? ያገባኛል ብራዘር፣ ያገባኛል። እኔ በአማኑኤል ቤተክርስቲያን አምናለሁን። የሙሉ ወንጌል ፓስተሮች ይመልሱ። እኔ ያገባኛል ብራዘር፣ በአካሉ ላይ ብልት ነኝ። የሙሉ ወንጌል ቤተክርስቲያን ፓስተር ሙላት ከዛ እነ ፓስተር መርድ መናገር አይጠበቅባቸው። ነቢይ መድን ናና መልስ አይጠበቅበትም። እኔ እዚህ ያለውኝ ሙሉ ወንጌል ቤተክርስቲያን የኔ ናት ብራዘር፣ የኔ ናት። የትኞቹም ጤናማ ቤተክርስቲያናትን በሚመለከት እኔ መልስ እሰጣለሁ። እዚህ ሶሻል ሚዲያ ላይ ይሄው አንተ መልስልን ብለው በወረቀት ፈርመው መስጠት አይጠበቅባቸውም። በአካሉ ላይ በክርስቶስ አካል ላይ ከብልቶቹ መካከል አንዱ ነኝ አይደል? አዎ፣ ማረጋገጫ ከሰዎች አንጠብቅም። ስለዚህ በቅን ልብ እግዚአብሔር እናገለግላለን። የትኛውም ምድር ላይ የትኛውም ቦታ ላይ የእኛን የወንጌላውያን አማኞችን ያለ ስማችን ስም ሰጥተው ሊያጠልሹ የሚፈልጉትን እነ ምላሰ ረጅሙን ዚፕ ማስገባት አለብን አይመስልም? በጽድቅ ቃል ዚፕ እናስገባለን። አለቅ። ስለዚህ መብታችሁ ነው ለማለት ነው። ቴንኪዩ ወገኖች። መቅዲ ቆይ አንዴ በእምነት ይመስለኛል እዚህ ያለው እምነትዬ፣ እንዴት ነው ወንድምነት? እንኳን ደህና መጣህ። በብኒን የማታውቁት የጆሲ እና የነ ቅድስት የነ ዮሴፍ ካሳ ወንድም ማለት ነው። እንዴት ነህ ብራዘር? ኤርሚዬ ስላየው ደስ ብሎኛል። የጌታ ባሪያ ጠፋህ እኮ ተጠፋፋን፣ ረጅም ጊዜ ተጠፋፋን። በብኒዬ እንዴት ነህ? ስላየው ደስ ብሎኛል በእውነት። እኛ ብዙ ጊዜ እንጸልይልሃለን። አንተ የጌታ ባሪያ ጀግና ነህ በእውነት ጀግን። የእግዚአብሔር ጸጋ አሁንም ኃይሉን ጸጋውን ያብዛልህ። ባለቀ ሰዓት ብዙም አልሰማሁም፣ ግን ትንሽ በሰማው ነገር በጣም ልባችንን እያሞካው ነው። ይሄ በስጋና በደም የሆን ነገር አይደለም። ጸጋ ይብዛልህ። ደስ የሚለኝ ነገር አሁን የተናገርከው ጌታችን መድኃኒታችን ኢየሱስ ክርስቶስ ምን አለ? ይችን ቤተክርስቲያኔን አለ በአለቱ ላይ እመሰርታታለሁ አለና የገሃነም ደጆች አይችሏትም ማለት እና ቤተክርስቲያን የሰንበዴ አይደለም፣ የሰዎች አይደለም። ቤተክርስቲያናችሁን አላለም፣ ቤተክርስቲያኔን አለ። ቤተክርስቲያን ባለቤት አላት። እሱም ደግሞ በመስቀል ላይ መስዋዕት የሆነላት የሞተላት ጌታችን መድኃኒታችን ኢየሱስ ክርስቶስ ነው እና ያገባናል። ልክ ነህ፣ ያገባናል። ደሙን ያፈሰሰላት ቤተክርስቲያን
የአባታችን ቤት የሆነው ሁሉ የኛም ቤት ነው እና ጸጋ እንዲበዛልህ እላለሁ። አንተ እንደዚህ እየተናገርክ ወደ ልብ የመጣው ቃል ምንድነው? ጢሞቴዎስ ላይ ያለው ሁለተኛው ምዕራፍ ላይ ሁለተኛው እንግዲህ ልጄ ሆይ አንተ በክርስቶስ ኢየሱስ ባለው ጸጋ በርታ ይላል እና የእግዚአብሔር ጸጋ እንዲበዛልህ እንለምናለን፣ እንጸልያለን። በእውነት አንተ ያበረታ ያጀገነ የእግዚአብሔር መንፈስ ነው እና ለአንተም ለሌሎችም ደግሞ ምለው በዚህ ቻሌንጅ ውስጥ እኔ እንግዲህ እናንተን ካየን በኋላ ቤት ከፍቼ ማስተማር ጀምሬ ነበርና ከታች ማያቸው ቴክስቶች ምናምን አንድ ጊዜ ነርቨስ አድርጎኝ አቁሜ ነበር፣ ዘግቼ ነበር እና በኋላ እናንተን አሰብኩ። ይህን ሁሉ ዓመት ውርጅብኝ እንዴት አለፉት ስል በእርግጥ የእግዚአብሔር ጸጋ በዝቶላችሁ ነው እና ኤፌሶን 5:18 ላይ ነው 8 ላይ መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ እያለ ይናገራልና በመንፈስ በመሞላት ነው በመንፈስ በመሞላት ነው የእግዚአብሔር ሐለወት የእግዚአብሔር ኃይል ስለረዳ ነው ብዬ አስባለሁና ሰነፉንም ይቀልደውም የውስጡንም የውጭውንም ሰልፍ ታልፈዋል። መጽሐፍ ሲናገር ምን ይላል? የመጨረሻ ራእይ መጽሐፍ ላይ እንግዲህ 22 ላይ ነውና አመፀኛውም ወደፊት ያምፅ፣ እርኩሱም ወደፊት ይርከስ፣ ጻድቁም ወደፊት ጽድቅ ያድርግ፣ ቅዱስም ወደፊት ይቀደስ አለ። እነሆ በቶሎ እመጣለሁ፣ ለእያንዳንዱም እንደ ስራው መጠን እከፍል ዘንድ ዋጋዬ እኔ ጋር አለ ብለዋልና ከእግዚአብሔር ነው እኛ ዋጋችንም። እዚህ ጋር የሚቀልደውም ይቀልድ፣ የሚያሾፈውም ያሹፍ፣ የሚሳደበውም ይሳደብ፣ ግን የተፈቀደ ይመስላል። ኖ ኖ ኖ፣ ጊዜ አለው፣ ታይም አለው። እያንዳንዱ ከራሱ ከእግዚአብሔር ጋር ያወራርዳል። ማንም ሰው ሊያስቆምህ አይችልም። የትኛውም ምድራዊ ኃይል ሊያስቆምህ አይችልም እና ወንድሜ ኤርሚዬ በርታ፣ የእግዚአብሔር ኃይል ይጨመርልህ፣ ጀግን። አንተ ቅን የጌታ ባሪያ ነህ። ይህን ልልህ ነው የገባሁት። በጣም እወድሃለሁ። ዘመን ይባረክ። ቴንኪዩ በምንዬ፣ ጌታ እግዚአብሔር ይባርክ። ከእስራኤል በጣም እንወዳችኋለን። የአቶ ካሳ ቤተሰብ በጣም የተወደዱ ናቸው እያሉ እየጻፉልን ነው። እስራኤል ሀገር ያሉ ወገኖች ሁሉ ወንድሜ ያስቼ ከዛ እንደዛ እያለ ነው። ተባረኩ በምንዬ፣ በእውነት የተባረካችሁ ቤተሰብ። ጆሲዬ ባለፈው ተደዋውለ ነበር። ባለፉት ወራቶች ላይ አይ ቲንክ ወር አለፈው ይመስለኛል። አይ ቲንክ 2 ወር ምናምን ነገር እግዚአብሔር ይባረክ። ነማዘር ሰላም ናቸው። ወቅቱ አውርቶኛል። ፕሊስ እንዳጠፋ እንዴ ቤትማ እንደዚህ የምትከፍት ከሆነ እንገናኛለን። ይኸው ፎሎ ባክ መልሻለሁ። ሼርሚ ተባረክ፣ ዘመን ይባረክ። እሺ ፎሎ ባክ ለመለስኩት እንገናኛለን። እሺ ልጅ እያስቸገረችኝ ነው። ተባረኩ፣ ጸጋ ይብዛላችሁ። ሰላም ሁን። ተባረክ ወንድሜ። አሜን። እሺ ቴንክ ዩ። ኦኬ መቅድዬ ይብዛላችሁ። ከታች ማራናት የምትለው ልጅ አስገባልኝ ከይቅርታ ጋራ ህልም አይቻለሁ ለኤርሚ ስላለችኝ እሷን እንድትባት ነው። ያው አስገብቻለሁ። እሺ በተረፈ ኤርሚ ተባረክ፣ ጸጋ ይብዛልህ። ያው ምንም ማለት አልችልም። ጠዋት ላይ እንዳጋጣሚ መጥቼ ለሌሎች ሸራርጌ ከዛ በኋላ እኔ እንቅልፍ አሸነፈኝ። ተኛሁኝ። በኋላ ላይ ነው መጨረሻ ላይ የሰማሁት። ግን እግዚአብሔር ይመስገን ደስ ይላል። የታወቀ ነው። ወንድሞችን ለመጣል ኤርሚን ለመጣል ብላችሁ በውስጥ በእኛ አትንጡ። ያው እግዚአብሔር ምስክሬ ነው። አትንጡ። እኔ ነፍሴን እሰጣለሁ፣ አልሰጥም አሳልፌ። ወንድሞች ክፉም ይሁኑ መጥፎም ይሁኑ ደግም ይሁኑ እስከነ እንትናቸው እስከነ ድካማቸው ጌታ እንደያዛቸው እኔም ደግሞ ከጌታ ስር በተጠለልኩት ጥላ ውስጥ በምህረቱ ብዛት እንዳለሁ የቆምኩትን በምህረቱ ብዛት እንደሆነ ወንድሞችም እንደዛ ይኖራሉ እንጂ በፍጹም አይሆንም። እና ወንድማችንም ሰሙም እንደ ሴት እንደላከችው ውሻ አታቶስቱስ አይሆንም በፍጹም። አንዳንድ ቅዱሳንም ያላችሁ ደግሞ ከሱ ጋር አብራችሁ የምትሰሩ ካላችሁ ምሽጋችሁን ስለማይሆን በትኑት፣ መንገድ ቀይሩ። ምክንያቱም እዛ ከፎከረው ላይ ብዙ እንዳሆናችሁና እንደተመካከራችሁበት ነው ሜሴጅ የደረሰን። ይሄን ስንናገር ብዙ አይደለም፣ አሳማኝ የሆነ መረጃ አለን።
ቪዲዮ አለ። ከፈለገ ኤርሚ ከፍቶ ሊያሳይ ይችላል። ጽሁፍ አለ። ኦኬ ሀቢት طيب استنى። ስለዚህ ዝም ብዬ አይደለም እኔ የማወራው። ኤርሚን ለመጣል፣ ዳኒን ለመጣል፣ አበበን ለመጣል፣ ቤካን ለመጣል ብላችሁ አትልፉ። በፍጹም በፍጹም። እኛ ተያይዘን እንቀጥላለን። ያደረጋችሁት የሚቆጫችሁ ሰዎች ደግሞ ካላችሁ ደግሞ ንስሐ ግቡ። ምንም እናደርጋችሁ አንችልም። ንስሐ ግቡና ከጌታ ጋር ተስማሙ። ስለዚህ ምንም አማራጭ የለም። ሐሰትን እየገለጥን ከማናገር ውጭ እዚህ ጋር ተናገር እውነቱ ብሎ ከደበቀ እውነትን ኤርሚ ትክክል አይደለም። እኛ እንገስጸዋለን። ኤርሚ የለጠፈውን ፔጅ በአግባቡ መጠቀም አለበት። እነሱ ሊያስፋፉ እቅዳቸውን ሊያሰፉ ነበረ። በፍጹም ግን የሰማይ አምላክ እግዚአብሔር ምሽግን የሚገልጥ ጌታ ነው ያለው እና ለዛ ላለው ቀበሮች ደግሞ ስለማይሳካላቸው ደግሞ ጌታ ስሙ ይባረክ። ስለዛ ነው ኤርሚዬ እህታችን ያየችው ነገር ተባረኪ መቅድዬ እህቴ፣ ጸጋ ይብዛልሽ። ባይዞ የምታውቀው ነገር ስላለ ነው አውርታኛለች። እዚህ ሁሉን አናወራም። ታንጀብል የሆነ ተጨባጭ የሆነ መረጃ ሁሉ አለ እና ታውት ክፉን ሰው ክፋቱ ይጥለዋል። ምንም ተደብቃችሁ ምን በግልጥ ክፋትን የምታደርጉ ሰዎች እግዚአብሔር ቅኖችን ሲያስመልጥ ያስቀመጣችሁትን ወጥመድ ሲሰባብር ነው በዘመናት የምናውቀው እና ቴንኪዩ የምትጸልዩልኝ ወንድሞች እና እህቶች ተባረኩ። መቅድዬም ጭምር ማለት ነው። ጸጋ ይብዛላችሁ። እሺ እህቴ ማራናታ ምን ህልም አገኘሽ? ምን ህልም አየሽ? እሺ እሰማለሁ። አዎ ትሰሚያለሽ እህቴ። ሁላችሁም ከአባታችን ከእግዚአብሔር ከልጁም ከክርስቶስ የሆነ ሙሉ ሰላምና ጸጋ ይብዛላችሁ ብያለሁ። ከላይም ከታችም ያላችሁ ያየሁት ህልም ከትላንትና ወደ ምሽት ነው። ላይቭ ላይ ነው። ለማን ነው? ለኔ ነው ያየሽው ወይስ የሌላ ሰው ነው? አንተ ነበርክ ህልም ውስጥ ማለት ነው። እሺ። ከዛም በኋላ ላይቭ ላይ ነው ያለ ነው፣ ግን ማን ቤት እንደሆነ አላስታውስም በስነ ስርዓት። ጥያቄ ነበረ። ከዛም በኋላ አንዲትም እህት ከኔ ጋር ነበረች። እሷንም ብዥ ብላብኛለች። ማቃት ይመስለኛል፣ ግን ብዥ ብላብኛለች። ማን ነው ጥያቄ የነበረው? የቤቱ ባለቤት ማን እንደሆነ አላውቀውም። ከዛ እየተጠያየቅን እያለ መጣህና ገባህ አንተ ላይቭ ላይ ገባህና ከዛም በኋላ እኔ ልወርድ ነው እኔን ጠይቀኝና ያለብኝን ጥያቄ ጠይቀኝና ከዛም በኋላ ሄዳለሁ ብዬ ስል ልጁን አንቺን እኔ ነኝ የምጠይቅሽ እሱ አይጠይቅሽም እንዳትጠይቃት አልክ አንተ ማለት ነው። ኦኬ። ከዛም በኋላ እንዳትጠይቃት እኔ ነኝ የምጠይቃት እሷን አልክና ከዛ ካሜራ ክፈቺ ተብዬ እሺ አልኩኝና ልጅቷን ያችኛዋን ልጅ እየጠየቃት ነው። አንተም ደግሞ እኔን ጠይቀኸኛል መልሼልሃለሁ፣ ግን ምን እንደሆነ ማስተዋል አልቻልኩኝም። ሌላው ደግሞ ካሜራ ክፈቺ ተብዬ ካሜራ ለመክፈት እየታገልኩኝ እያለ ስልኬ ካሜራ አይከፍትም፣ ግን ከፍቶ ምንድነው የሚያደርገው? ጥቁር እንትን ነው የሚያመጣልኝ፣ ብላክ ካሜራ ነው የሚያመጣልኝ፣ ያጦቅረዋል። ከዛ በጥቁሩ ካሜራ ውስጥ ትንሽዬ ብቻ ብርሃን አለች፣ ጭምጭምታ የምትታይ ብርሃን አለች። ሌላ እንዳለ እንትኑ ለምሳሌ አንድ ቤት ውስጥ ሙሉ ማብራት ከጠፋ የሆነ ጭምጭምታ የሆነበት ቦታ እንትን አይጠፋም አይደል? ትንሽ የምትታይ ማብራት ነገር አትጠፋም። ልክ እንደዛ ነገር እንደዛን አይነት እንትን ነው ያለው የሚታየው ማለት ነው። ከዛም በኋላ ግን ጥያቄውን ድገምልኝ እያልኩህ እያለም መሀል ላይ እኔ እንትን አልኩኝ፣ ነቃሁኝ። እንደሆነ ግን አላስተዋልኩትም። የጠየኩሽንም ጥያቄ አላወቅሽውም። አንቺም የመለሽው መልስ አላወቅሽውም። ኦኬ። በጌታ ታምኛለሽ አይደል እህቴ ማራናታ? አሁን አምናለሁ። እኔ እግዚአብሔር በሲሪየስ በህልም እንደሚናገር በጣም በጽኑ ነው የማምነው። ስለዚህ ቀኝ እጅሽን ግንባርሽ ላይ ጫኝና ግራ እጅሽን ልብሽ ላይ አርጊና ልጸልይልሽ። ይሄንን
ድጋሚ እግዚአብሔር ክሊር አድርጎ እንዲያሳይሽ ጸልይልሻለሁ። አጭር የእምነት ጸሎት። ህልሙ ግልጽ አይደለም። እግዚአብሔር እንደገና እንደሚያሳይሽ በጣም እርግጠኛ ሆኜ ጸልይልሻለሁ አሁን ማለት ነው። እና ልክ የገባሽበትን ቤት እግዚአብሔር ድጋሚ ያሳይሻል። ድጋሚ በደንብ ክሊር ሆኖ በደንብ ያሳይሻል። ሁለተኛ የጠየኩሽንም ጥያቄ እሱንም ጭምር ይነግርሻል። ከአንቺ ህይወት ጋር የተያያዘ ሊሆን ይችላል። የምጠይቅሽ ጥያቄ እኔን በዛ በህልም ውስጥ ያየሽው ደግሞም የምትመልሽልኝን መልስ ሁሉ ጭምር ምን ብለሽ እንደመለሽልኝ ሁሉ ጭምር እያንዳንዱ ግልጽ አድርጎ ይነግርሻል። ታምኛለሽ? ልጸልይልሽ? አምናለሁ በደንብ። ኦኬ ቴንክ ዩ። የአባቶቼ አምላክ የዮሴፍ አምላክ የዳንኤል አምላክ በሌሊት ህልምን እና ራእይን ለሰው ልጆች የምትሰጥ እግዚአብሔር በቀደመውም ኪዳን በአዲሱም ኪዳን በህልም ለባሪያዎች የምትናገር ለባሪያዎች ሳትናገር እግዚአብሔር ሆይ የቀረህበት ጊዜ አንዳች የለም። እኔ ምስክር ነኝ ጌታ ሆይ። ስለዚህ ስጦታ እጅግ አድርጌ አመሰግንሃለሁ። ዛሬም ወንዶችና ሴቶች ልጆች መንፈስ የወረደባቸው በኋለኛው ዘመን በመጨረሻው ዘመን እንዲሆናል ስጋ በለበሰ ሁሉ ላይ ከመንፈስ ያፈሳለሁ። እነሱም ህልምን ያልማሉ ራእይን ያያሉ ተብሎ በቅዱስ ቃል ተጽፏልና እህቴ ማራናታ በልጅ በኢየሱስ ክርስቶስ በማመን የዳነች እህቴ ነች። ጌታ ሆይ ያሳያት ህልም ካንተ መሆኑን እርግጠኛ እንድትሆን ሁሉ ነገር ግልጽ እንድታደርግላት የገባችበት ቤት የማን ቤት መሆኑን እንደዚሁም የጠየኳት ጥያቄ ምን መሆኑን የመለሰችልኝ መልስ ምን መሆኑን በዚህ መልእክት ውስጥ ወይ ለኔ ወይ ለሷ ወይ እዚህ በዓለም ዙሪያ ላለን ለምንሰማ ሰዎች ልታስተላልፈው የፈለግከውን ነገር ሁሉ በግልጥ ቃል እንድትነግራት እንድታሳያት እንድትገልጽላት በኢየሱስ ስም እጸልያለሁ። ባሪያህ ዳዊት እንዳለ እግዚአብሔር አምላክ የሚናገረውን እሰማዋለሁ፣ ሰላምን ለህዝቡና ለቅዱሳኑ ልባቸውን ወደ እርሱ ለሚመልሱት ይናገራል ተብሎ በቅዱስ ቃል እንደተጻፈ ጌታ ሆይ የምትናገረውን ነገር ሁሉ እግዚአብሔር ሆይ ከአንተ የሆነውን በመንፈስ መዝነን በቃል መዝነን እንቀበላለን። የእህቶቼ አይኖች ግናን ልቧ በስምህ ስልጣን በኢየሱስ ክርስቶስ መንፈሳዊ አይኖቿ የተከፈቱ ይሁኑ። ስለምታሳያት ስለምትገልጥላት እውነት ተመስገን። በኢየሱስ ክርስቶስ ቅዱስ ስም አሜን አሜን። ተባረኪ። ጸጋ ይብዛልሽ። እንደገና ጸልይ በጌታ ፊት ማለት ነው። ጌታ ሆይ ደግመህ አሳየኝ፣ የህልሙን ፍቺ ሁሉን ነገር ገልጠህ አሳየኝ በይው። በቅንነት መልሶ እግዚአብሔር ያሳይሻል። ከዛ ልክ ሲያሳይሽ ተመልሰሽ ወጥተሽ ትነግሪኛለሽ እህቴ። እንደዚህ አንዳንድ ጊዜ በምትጸልዩ ሰዓት ላይ ልክ እንደዚህ አሁን እሷ እንዳለችው አንዳንዴ ግልጽ ሆኖ አይታይም፣ ያሳየናል፣ ግልጽ አይሆንም። እና እኔም ማረገው በዚህም በዓለም ዙሪያም ጭምር በዚህ ጉዳይ ላይ የሚያቆኝ ሰዎች የምነግራቸው በተለይ እህቴ ሚሚ ያለች ታች ቅድም እያየኋት ነበር ከእሷ ጋር ዕለት ስለምንደዋወል ኢቨን ለእህቴ አልሚዬም አለች እታች አይ ቲንክ ያየኋት ይመስለኛል ቅድም ላይ ለእህቴ አልሚም እንደዚህ ብያታለሁ። ለእነ ዲቦራ ሁሉ ጭምር እንደዚህ ብያቸው አውቃለሁ። ህልም በምታዩ ሰዓት ላይ ጌታ ሲያሳያችሁ አንዳንዴ ክሊር ላይሆን ይችላል፣ ግልጥ ብሎ ላይታይ ይችላል፣ ክሊር ላይሆን ይችላል። እና ልክ እንደዛ በሚሆን ሰዓት ላይ አትደንግጡ። ለማይገባውም ሰው ነግራችሁ ተባከሽ አንቺ ዝም ብለሽ በተኛሽበት ነው የምትቃዡ ምናምን ነገር ብለው የሚያቃልሉ ጴንጦች አሉ። ከነኚህ ሰዎች ሁሉ ተጠበቁ፣ ተጠንቀቁ። እሺ ህልማችሁን ላገኛችሁ ሰው አትናገሩ። ስለዚህ ክሊር ባይሆን እግዚአብሔር እንደገና ስትጸልዩ ክሊር አድርጎ ያሳያችኋል። እንደገና በዛ ጉዳይ ላይ ጌታዊ ይሄ ህልም ካንተ ነው እና ድጋሚ ልትናገረኝ የወደድከው ነገር ካለ በዚህ ህልም ላይ ግልጽ አድርገህ እንድታሳየኝ ቅዱስ ፍቃድ ይሆንልኝ በልጅ በኢየሱስ ስም እለምንሃለሁ። ለእኔም ለሌሎችም ሰዎች ልትናገረን ከወደድክ መልሰህ ተናገረን ብላችሁ በፊቱ 5 ደቂቃ ያልሞላች የእምነት ጸሎት ጸልዩ። ጌታ ይመጣል እንደገና ማለት ነው። ኦኬ እና ተባረኪ። መልእክቱን ግልጽ አድርጎ ያሳያል ማለት ነው። ኦኬ እሺ ቤካ ወንድምነት ከአንተ ልምጣ፣ ከዛ ወርታች ሄደን እንጨርሳለን። ያው አልመጡም ማለት ነው። የዛሬው ሮሮ የነበረው ያው አይታችሁታል። ለምን ከቤተክርስቲያን ጋር ሰራችሁ ነው። ኦኬ ቤካ አለ ወንድምነት አይ ቲንክ እሱ ስራ ይመስለኛል ከሌለ በዚህ እሺ ጸጊ የምትዋለ እናንተን ለረጅም ሰዓት ስላቆየው እሺ ሄርሚዬ ሰላም ይሁንላችሁ። ከላይም ከታችም ያላችሁ ወንድሞች እህቶች በሙሉ ምን እንላለን? እኔ ምንም የምለው ነገር የለኝም። ግን ኤርሚዬ አንድ ነገር ምን እላለሁ መሰለህ፣ እዚህ ሆናችሁ ለምትሰሙን እህትና ወንድሞች ወይም ቤት ከፍታችሁ
የወንድሞችን ስም በማንሳት መታወቅ ለፈለጋችሁ ወይም ደግሞ ዳቦ መብላት ለፈለጋችሁ ሰዎች ለኛ ለአማኞች ይሄ አይሰራም። ለምን መሰላችሁ? እግዚአብሔር የሚመለከው በመንፈስና በእውነት ነው። እግዚአብሔርን ለማገልገል የሰው ስም አንስተን አይደለም። እንትናችሁን ለዩት። ለምን መሰላችሁ? እዚህ ሶሻል ሚዲያ ላይ ምንም የእግዚአብሔርን ነገር የሌላቸው ሰዎች ግን ቤት ከፍተው 50 ሺህ 40 ሺህ ሰው የሚገባላቸው ሰዎች አሉ አይደለ? እንትናቸውን የለዩ ሰዎች ማለት ነው። አማኞች እንትናችሁን ለዩ። ወይ አማኞች ካልሆናችሁ አማኝ አይደለንም ስለ እግዚአብሔር ነው የምንከራከረው ወይ ምናምን አትበሉ። ዳቦ መብላት ከፈለጋችሁ የሆነ ነገር ያዙና ሰው ይከተላችሁ። የሰው ስም እያነሳችሁ አይደለም። ክርስቲያኖች ናችሁ። እኛ እህላችንንም ነገራችንንም የሚባርክልን እግዚአብሔር ነው። በውሸትና በእንትን ዳቦ አንበላ እና አታንሱ የወንድሞችን ስም። በጣም በእውነት እኔ በጣም ነው የማዝነው። ክርስቲያን ሆናችሁ የሰው ስም እያነሳችሁ እንትን ለምትሉ ሰዎች እግዚአብሔር ምሕረት ያድርግላችሁ በእውነት። እና እንትናችሁ ለዩ። በቃ እኔ እሱን ነው ማለት እንፈልገው። ለዩ። ለምን እንደመጣችሁ ሶሻል ሚዲያ ላይ ለምን እንደመጣችሁ። ዳቦ መብላት ከፈለጋችሁ ብዙ ዳቦ የሚያስበላ ነገር አለ። ሄዱና በቃ የሆነ ነገር ፈልጉና አንዱ ላይ ቁሙ እንጂ አሁን እስኪ ሰው የአገልጋይ ስም እያነሳ እየተሰራን ነገር መልካም ነገር የተሰራን ነገር እያብጠለጠለ ዳቦ ለመብላት መሞከር ማለት ምንድን ነው? በእውነት በጣም ነው የሞከሩም አልተሳካላቸውም። ኤርሚዬ አየን እኮ በዚህ 11 ዓመት አየን እኮ የሞከሩም አልተሳካላቸውም። በጣም የያዙትን የእግዚአብሔርን ቃል ቢይዙ ኖሮ የት ይደርሱ ነበር? እስካሁን ድረስ ሞከሩ ግን አልቀጠሉም። አይቅ በቃ አይሆንማ። የእግዚአብሔር ነገር ጥሪ ሲኖርህ በቃ በእውነትና በመንፈስ ነው የምታገለግለው። ዳትሲት እና ጥሪያችሁን ለዩ በእውነት። እኔ አሁን ስበኪ ብለህ ብትሰጠኝ አልተጠራሁኝም አልሰብክ። ባልተጠራንበት ለምን እንቆማለን? እኔ እግዚአብሔር የጠራኝ በቤተክርስቲያን ውስጥ በር እንድከፍት በር እንድዘጋ ከሆነ በር ከፍታለሁ፣ በር ዘጋለሁ። ላስተናግድ ከሆነ ዲያቆን ልሆን ከሆነ እንደ ጥሪያችን ነው መቆም ያለብን። ምን አካል ነን። አይን ተነስቶ እኔ እግር ሆናለሁ አይል። እና እባካችሁ እኔ በእውነት እንደው ኤርሚን ተዉት። ምንም አትጥሉትም። ተሞከረ እኮ ስንት ዓመት ሙሉ ግን አትጥሉትም። ስለማትጥሉት ለራሳችሁ ክፉ ነገር አትያዙ፣ ክፉ ስም አትያዙ። እና ተባረኩልኝ እህት ወንድሞቼ፣ በእውነት ተዉ ነው ለማለት የምፈልገው። ተባረኩልኝ። ኤርሚዬ አንተ ዝም ብለህ ጠብጥብ። ጌታ የሰጠህን ዝም ብለህ ጠብጥብ። ጌታ አቁም እስከሚል ድረስ ማንም አያስቆምህም። ያስነሳህ ጌታ ነው። ጌታ ስራህን ከጨረስክ እኮ ራሱ ያስቆመሃል እኮ። ሰው አይደለም የሚያስቆምህ። በቃ ኤርሚ በቃ እዚህ ጋር ካለ በቃ እግዚአብሔር ራሱ እኮ ያስቆማል። እና እባካችሁ እህት ወንድሞቼ በእውነት በጌታ ፍቅር ልለምናችሁ፣ ክርስቲያን ከሆናችሁ እንደ ኢየሱስ በቃ እንደ ክርስቲያን ሁኑ። ለሚያያችሁ ሰው ገብቶ እኮ ሊያጨበጭብላችሁ ይችላል ለአንድ ቀን ለሁለት ቀን፣ ግን አይቀጥሉም ከእናንተም ጋር። ምክንያቱም መንፈስ ቅዱስ ውስጥ ስላለ ይወቅሳል። ስለሚወቅስ ትተው ይሄዳሉ። ለዛ እኮ ነው የማይሳካው እኮ ለዛ እኮ ነው። ለምን ክርስቲያኑ አይከተላችሁ? መንፈስ ቅዱስ ውስጡ ስላለ አንድ ቀን ቢሰማ ወይ በኢየሱስ ስም ምን ሆኜ ነው ግን ትላንትና እዛ ቤት የገባሁት? ይወቅሳላ መንፈስ ቅዱስ ውስጥ ሆኖ ከዛ በቃ አይመለሱም። ከዛ ለዛ ነው ሰው የማታገኙት፣ ጥሪያችሁ ስላልሆነ ነው። እና በጥሪያችሁ ቁሙ። ቴንክ ዩ እህትዬ፣ ተባረኪ፣ ጸጋ ይብዛልሽ። እንግዲህ አንታገልም። በእርግጥ ስማችንን ለምን አነሱም ብለንም አንልም። ሊያነሱ ይችላሉ፣ መብታቸው ነው። ግን ብዙ ጊዜ የወንጌል አማኞች ወገኖችን አንዳንድ ጊዜ ባልሆነ ኢንፎርሜሽን ሀሳባቸውን እንዳይበትኑ ብሎ በሚል ነው መልስ እንደው ጥያቄ ካለ መልስ አልኩኝ። ጥያቄ ካለ ጥያቄ ያላችሁ ግቡ ብለን ያሉ ማለት ነው። ተጠያቂዎቹ ከሆን እኔና ዶክተር ሻወል እና እነ ቤካ ወንድሞች እህቶች እነ መሲ ነን። ምክንያቱም አብረን ሆነን ጠይቀናል። አግባብ ባለው መንገድ ቤተክርስቲያንን ቀድመን አንሰራም። በቤተክርስቲያን ውስጥ ያለን ሰው ቤተክርስቲያኑ ነው የምንጠይቀው። እኔ አሁን አንድ ጥፋት ባጠፋ እኔም በግል መጠየቅ ትችላላችሁ። ካልሆነም ደግሞ ቤተክርስቲያን ስራ ላይ ፓስተር ሰለሞን ጋር ደውላችሁ መጠየቅ ነው። ፎሎ እንድታረጉት ያኔ ነግራችኋለሁ አለ። የቲክቶክ ሜሴጁ ላይ ብጽፉለት ይመልስላችኋል። ብዙዎችም እንደዛ ነው የሚያደርጉት። ኦኬ መጠየቅ ትችላላችሁ። እና
እሱ ደግሞ ጠርቶ እኔም በግል ያነጋግረኛል፣ ከመሪዎች ጋር ጠርቶ ያነጋግረኛል ማለት ነው። እንደ የዛን ያህል አመፀኛም ራሱ አይደለሁኝም። እና ከቤተክርስቲያን ጋር ለምን ሰራችሁ ብሎ እንደዚህ ሩይ ማለት አግባብ አይደለም። እና ግን በዚህ አጋጣሚ በጣም ቅድም ተናግሬያለሁ። ወንድሜ ቤኪ፣ ግሎሪያ፣ ኢቨን ካሎራው እንደዚሁም ቴሌኮም የሚባሉት ወንድሞች የሰሩትን ስራ ሳላመሰግን ማለፍ አልፈልግም። የማይናቅ ስራ ነው የሰሩት። ተከታትለው በጣም ብዙ ነገሮችን አይተዋል። የወንጌል አማኝ ቤተክርስቲያን እንዳለ ሲጥረገረግ ይመለከተናል ብለው ቪዲዮዎችን በመያዝ መልስን በመስጠት የሰሩት ስራ እኔ እንደ አንድ አገልጋይ እንደ አንድ ወንድም ቴንኪው ላቸው ነው። ስለ ድካማቸው አይደለም። ድካማቸውና ያጠፉት ጥፋት ካለ እሱ ትክክል አይደለም። ግን ወንድሞቼ ናቸውና ለሰሩት ነገር በቃ ስለ ቤተክርስቲያን ስለሚገዳቸው አደረጉ ማለት ነው። እነሱ አርቀው አይተው ነበር፣ አስተውለው ነበር። አይ እኔ ደግሞ ሁሉን አልከታተልም። ግሎሪ አብም ሁሉን አይከታተልም። ቤኪም ሁሉን አይከታተልም። እህትየው ብትሆን ሁላችንም አንከታተልም። እንደዛ አንዱ ያላየውን አንዱ ያየዋል፣ አንዱ ያየውን ሌላኛው ያየዋል ማለት ነው። እና ጌታን እጅግ አድርገን እናመሰግናለን። ቴንኪዩ። ኦኬ ግሎሪያ ብሰጣለሁ። ኦኬ ሜሮን ጥያቄ ኖሮች ነው ሜሮን? አዎ ኤርሚዬ ሰላም ነው? ኤርሚ ደህና ነኝ ጌታ ይመስገን። አይ ቅድም ሰሙ ቤት ነበርኩኝና ሰሙ እያነሳ የነበረው ነው። እናንተም ስታወሩ የተወሰነ ነገር ሰምቻለሁ። ጀስት የራሴን አንደርስታንድ ከእናንተ ካላችሁት ነገር ዶክተር ሻውል በከፈተው ቤት ውስጥ የተረዳሁት ነገር ነበረ። ያንን ጥያቄ አንስቼለታለሁ። የራሴ የምደግፈው ማልደግፈው ሀሳቦች አሉ ሁሉም ጋር። ግን ያንን ባነሳውንለት ሰዓት ዶክተር ሻውልም ይሁን ይቅርታ ኤርሚያስም ይሁን እኔ በኤርሚያስ እጅ ነው ጌታን የተቀበልኩት። ነገር ግን ኤርሚያስ እኔን ቁጭ አድርጎ ለመማር ለማስተማር አንድም ነገር ጊዜ አልወሰደም። ሁለተኛ ሲልከኝ የላከኝ አንድ ነብይ ሴት ነብይ ጋር ነው እና ልማር ብዬ ብዙ ለምኛለው አስተምሩኝ ብዬ ዶክተር ሻውልንም አንተንም ማለት ነው። እና የላከኝ ወደ አንድ ነብይ ሴት ነብይ ነች፣ እሷ ጋር ሂድ ብሎ ነው የላከኝ እያለ ነበረ። ማነው ስሟ? ለዛች ነብይ ስሟንም እንትን ሲል ነበረ፣ እየተቆራረጠ ስለነበር አንትን አላልኩትም። ከዱባይ ወደ አዲስ አበባ የምትገባ አለ። ከዱባይ ወደ አዲስ አበባ ቅርብ ጊዜ ገባች አለ። እንደውም ላመጣት እችላለሁ ብሏል። ያምጣት ያቃታል፣ ያምጣት። ነገሩ ግን ሂድ ያለኝ እንጂ ወደ ቸርች አልጠቆሙኝም፣ አላስተማሩኝም። በሱ እጅ ጌታን ተቀብያለሁ። ነገር ግን ቁጭ ብዬ አልተማርኩም። የትም ቸርች አባል አይደለሁም። አባል ሆኜ የተመዘገብኩበት ቸርች እስከዛሬ የለም። ምኑን ነው የምታወግዙኝ እያለን ነበረ። መቼ የሆነ ቤተክርስቲያን አባል ሆኜ አውቄ ነው የምታወግዙኝ? አንደኛ። ሁለተኛ በውስጥ መስመር የላኩልኝ ሊያዋሩኝ የፈቀዱ ሰዎች አልነበሩም። ዶክተር ሻውልም ይቅርታ በተለየ መንገድ ነበር እንትን ሲለኝ የነበረው እያለ እየመለሰልን ነበረን። እየጠየቁት የራሴን ጥያቄ አንቺ እኛ ጋር ቅድም ሰምተሽ ነበር አይደል? ነበርኩኝ እኔ ኖ የእኛን አልሰማሽም ነበር ቅድም? ቻለው የተወሰነ ነገሮች ነው የሰማሁት። እውነት ለመናገር ሙሉን አልሰማሁም። ለምን የእኛን ሙሉን ለምን አልሰማሁም? ለምንድን ነው ሙሉን ያልሰማሁት? እናንተን እየሰማሁ ነበረ። ከዛ ወጥቼ ተመልሼ ስገባ እሱ መጣልኝና ገባሁኝ። አንዳንድ ነገር ሲናገር ስለሰማሁ የራሴን ሀሳብ ለማስቀመጥ ገባሁኝ። መናገር ብዙ ስላልቻልኩኝ እያቆራረጥኩ ሙሉን ተከታተልኩኝ። እዛ የራሴ ጥያቄ ስለነበረኝ ስላልቻልኩ እስከምችል ድረስ ብዬ እዛው ቀረው ማለት ነው። ይሄ ነው። ስለዚህ እሱ የመለሰልሽ ነው እንግዲህ እውነት የሚሆነው ማለት ነው። እኔ ደግሞ ቅድም እኛ እየተናገርን ስለነበረ አንደኛ ጀምረሻዋል፣ እኛ ጋር እውነት እንደሌለ የተረዳሽው ነገር ስላለ ይመስለኛል እሱ ጋር ሄድሽው። የእኛም ብትሰሚ ኖሮ መጀመሪያ ተገቢ ነበር ከአንድ ወገን እንዳሰሚ፣ ሁለተኛ ደግሞ ከእሱም ጋር ሄደሽ መስማት ነበረብሽ። ግን ከእኛ ጋር ምንም የያሽው ነገር የለም። እሱም ጋር ሄደች ደግሞ አሁን እሱስ ጋር ሙሉን ሰምተሽዋል። የእሱን ሀሳብ
የእሱን ሙሉን ሀሳብ ሰምቼዋለሁ፣ ግን እኔ ጄኔራሊ እናንተም የተወሰነ ነገር ሲናገር ከዚህ በፊትም ቤካ ሲናገር እኔ ቤካን ባይዘዌ ብዙ ሀሳቡን አልቀበል የሚናገርበት መንገድ ልክ ነው ብዬ አላምንም። ነገር ግን በዛም የእሱን ሙሉ እኮ የእናንተን ጄኔራል አንዴ ይቅርታ። እሺ ችግር የለውም። ልጅሽን ጌታ ይባርክልሽ። ቴንኪው። ኦኬ የእኛን ሙሉን ሀሳብ አልሰማችሁም። ለምን? ስለምትቃወመን ማለት ሌላ አይደለም። ስለምትቃወመን ሄደችና እሱ ጋር ሙሉን ሰማች። ከዛ እንደገና ደግሞ መታሁን ጠይቃለች ማለት ነው። እኛ ግን ቅድም ምን አለን? አንደኛ ነብይት የምትባል ጋር ማንም ጋር አላኩት። ልብ በሉ። ልጁ ይሄ በክፉ መንፈስ ማኒፌስት ስለተደረገ አይ ቲንክ ምንድን ነው ፕሮሰስ ስለተደረገ በጣም ይዋሻል። ወንድሞች እናቶች በጣም ነው የሚዋሻው። አንደኛ ነብይ የተባለች ጋር ማንም ጋር አላኩትም። ኦኬ ጌታን ከተቀበለ በኋላ ተደዋውለን ወደ አዲስ አበባ ተመጣለሁ ያልኩትኝ አዎ አለኝ። ኦኬ ከመጣህ አንዲት የእግዚአብሔር ሴት ታገኛለች እያልኩ ያቺ ያልኳቸው ወይ ከሚሚ ወይ ከእህቴ ከአልማዝ ከሁለቱ አንዱ አግኝተው እንዲጸልዩለትና ያ እግዚአብሔር ገና በዓለም ሳለ ገና በኦርቶዶክስ ሃይማኖት ውስጥ ሳለ ያሳየኝ ሰይጣን እያስጨነቀው አሳየኝ ብያልኳችሁ አደባባይ ላይ የተናገርኩት መልእክት አልነበረ? ያን መልእክት እኔና ሜርሲ ፊት እውነት ነው አለ። በውስጥ ማለት ነው ስናወራው ልክ ነው። እኔ ሌሊቱን ሁሉ እባብ ሲያስጨንቅ ነው የሚያድረው አለ። እኔም እህትየውን ባለንበት ማለት ነው። እና ማጋ ነበር ልልከ የነበረው ወደ አዲስ አበባ ቢመጣ ኖረው ወይ እህቴ ሚሚ ያለች እዚህ ልክ ነው ዱባይ ነበረች። እህቴ አልማዝ አለች የወታች ማራናታ ማለት ነው። እሷም አይ ቲንክ ዱባይ ነበር የነበረችው። እሷም ወደ ኢትዮጵያ ገብተዋል ሁለቱም ማለት ነው። ሁለቱም ደግሞ እግዚአብሔር የሚጠቀምባቸው ሴቶችን ልጆች ናቸው። ስለዚህ በታማኝነት እነሱ ጋር ልልከው ነበር ወደ አዲስ አበባ መጣ ወይ አልሚ ጋር ደውዬ ወይ ሚሚ ጋር ደውዬ እንዲጸልዩለት ማለት ነው። ነቢያት ናቸው አይደሉም? እኔ አላውቅም። ነቢይ ቢያደርጋቸው ግን የአባቶች አምላክ አሜን ብዬ እንቀበል። ትንቢት ይናገራሉ በደንብ ጌታ የሚናገራቸው እህቶች ናቸው። እኔ ምስክር ነኝ። የእናንተን አይመለከተኝም። እኔ ምስክር ነኝ ስለ ሁለቱ እህቶች ማለት ነው። ስለዚህ ነቢይት ጋር ምናምን ነገር ብሎ ያለ ውሸታም ነው፣ ቀጣፊ ነው። ስም ራሱ እንኳን አልጠራሁለትም። ወደ አዲስ አበባ ከመጣህ የሚጸልዩልህ አንዲት የእግዚአብሔር ሴትን አገናኛለሁ ብዬ ከሁለቱ አንዱ ጋር ግን ወይ ሁለቱም በአንድነት ሆነው አግኝተው እንዲጸልዩለት አስቤ ነበረ። ከዛ እሱ አልመጣ እዛው ለኩ ነበረ ወደ ሐዋሳ መጣ ብሎ ሲለኝ አማኑኤል ቤተክርስቲያን ተያዘ። ስለዚህ አማኑኤል ቤተክርስቲያን እየተጸለየለት እያለ እርኩስ መንፈስ ጋኔን ጮሆ ከላዩ ላይ ወጣ ማለት ነው። አለቀ። እና በጣም ይዋሻል በጌታ በኢየሱስ ክርስቶስ። ይኸውልህ የአባቶች አምላክ ምስክር ነው። ውሸት ወንድሞቼ እና እህቶቼ ውሸት ላያችሁ ላይ ከነገሰ እንደሰሙ አጋንንት ፕሮሰስ ታደርጋቸዋል። ባይዘው አንድ የነገርኳችሁ ራእይ ነበር አይደል? አሁን በቅርብ እገልጠዋለሁ። ያንን ራእይ እንዳትረሱት። 2 ቀንድ ያለው ከጥልቅ ጉድጓድ ውስጥ ወጣ ብያልኳችሁ በመንፈሴ ሙሉ ሲሆን እነግራችኋለሁ። ማን እንደሆነ እነግራችኋለሁ። እና እግዚአብሔር ምሕረት ያርግለት፣ እንጸልይለታለን። ቴንኪው። ግን በዚህ ያህል ውሸት አይዋሽም ብዬ አልልም። የተያዘበትን ስርዓት ስለማቅ ማለት ነው። እሱ እዚህም እዛም ያሉትን እኮ ነው እና